ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በኢትዮጵያ ሰላማዊ ህዝባዊ ንቅናቄ እምቢተኝነት እንዲካሄድ የተለያዩ የኢትዮጵያ ፖለቲካ ኃይሎችና ታዋቂ ግለሰቦች የጀመሩት እንቅስቃሴ ሁለተኛ ሳምንቱ ላይ ይገኛል። በኢትዮጵያ ያሉትን ወቅታዊ የኢኮኖሚ የፖለቲካና የማህበራዊ ቀውሶችን በመንቀስ ኢትዮጵያውያን ለለውጥ እንዲዘጋጁና ሰላማዊ እምቢተኝነትን ተግባራዊ በመድረግ በስልጣን ላይ ያለውን አገዛዝ ለማስወገድ በጋራ እንዲነሱ ያለመ ንቅናቄ ተጀምሯል። ንቅናቄው በዋናነት በአብይ አህመድ የተዘጋጀውን የምርጫ ቲያትር ውድቅ በማድረግ ከምርጫ በፊት ሽግግር ይቅደም የሚል ዓላማ ያነገበ እንደሆነ ይታወቃል። በዚህ ጉዳይ ላይ በማተኮር የተዘጋጀውን ዛሬም ለሁለተኛ ጊዜ በአንከር ሚዲያ ይዘንላችሁ ቀርበናል። ለዛሬ የንቅናቄውን ምራ ግብር በኮሚቴነት አብረው ከሚሰሩ ሁለት እንግዶች ጋር ቆይታ እናደርጋለን። አቶ አብዩ ብርሌ ጌራ እንደዚሁም ዶክተር ሚልኬሳ ሚነጋ ናቸው። ከሁለቱ ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን እንደምን ዋላችሁ እንደምን አመሻችሁ? ጤና ይስጥልኝ ወንድም መሳይ እንዴት ዋልክ? እንዴት አመሸህ? ሰላም መሳይ እንደምን አለ? በጣም አመሰግናለሁ ሁለታችሁንም። እንግዲህ ቀደም ሲል ያስተዋወቅኩት የህዝባዊ ሰላማዊ እምቢተኝነት ንቅናቄ ዘመቻ ተጀምሯል። በተለያዩ መገናኛ ብዙሃን ላይ እንግዶች እየቀረቡ ስለዚህ ዘመቻ ማብራሪያ እየሰጡ ይገኛሉ። ወደዛ በሰፊው እመጣለሁ። ግን እንደ ሁለት ደቂቃ ልስጣችሁና ከዶክተር ሚልኬሳ ሚነጋ ሊጀምር። ኢትዮጵያ ምን ላይ ነው ያለችው? እንደው በሁለት ደቂቃ ምን ላይ ነው ያለ ነው? ስለ ኢትዮጵያ አሁን ወቅታዊ ሁኔታ ምን ላይ ነን ብለን መግለጽ እንችላለን? ሚልኬሳ። አመሰግናለሁ መሳይ። በአሁኑ ሰዓት ኢትዮጵያ ሽግግር ላይ ነች። ኦልሞስት የአብይ ስርዓት ወደ መጨረሻ መገባደጃ ላይ ደርሷል። ስርዓቱ ተዳክሟል። በአጠቃላይ ስርዓቱ ሟች ስርዓት ሆኗል። ኦሬዲ ታውቋል። ባላንስ ኦፍ ፓወርም ተቀይሯል። የህዝብ ኃይል በልጦው የስርዓቱ ኃይል እየቀነሰ የመነመነ ሙሉ በሙሉ ወደ መሸሽ ላይ ወደዛ አካባቢ ነው። አጠቃላይ ብናይ በአፍሪካ ቀንድም የኃይል አሰላለፉም ስለተቀየረ ሙሉ በሙሉ እንደከዚህም በፊት የዛሬ 8 ዓመት የዛሬ 7 ዓመትና አሁን ካየው የአብይ አህመድ አገዛዝ ብቻውን ተነጥሎ የቀረበት በውስጡም ደግሞ በጣም ተሸርሽሮ ተመናምኖ ተዳክሞ ኦልሞስት ወደ መጨረሻ ቴዲ እንዳለው 11 ተኩል ይመስለኛል። አመሰግናለሁ ሚልኬሳ። በጥሩ ሁኔታ ነው የገለጽከው። ከንጋቱ 11 ሰዓት ተኩል ወይም 11 ሰዓት ሊነጋ ደርሷል ነው ያለው። ምናልባት አቶ አብዩ በዛ መልኩ መግለጽ ይቻላል ኢትዮጵያ ያለችበት ሁኔታ እንደው በአጠቃላይ ምን ላይ ነው ያለ ነው? በኢኮኖሚ በፖለቲካ በዝርዝር እንመጣበታለን። ኢትዮጵያ ወያን የገጠማቸውን ቀውስ ግን እንደው ባጭሩ ኢትዮጵያ ምን ላይ ነች የሚለውን በሁለት ደቂቃ መግለጽ ከተቻለ። በጣም ጥሩ ወንድም መሳይ፣ በቅድሚያ ስለጋበዝከን እጅግ አድርጌ አመሰግናለሁ። በተለይም ደግሞ ከዶክተር ሚልኬሳ ጋር እንደገና አብረን በመቅረባችን ደስ ብሎኛል። እንግዲህ ያጠራ አድርገን በኋላ እንዳልከው በዝርዝር እንመጣበታለን። ሀገራችን በተለይ ይሄ አገዛዝ ከመጣበት ጊዜ ጀምሮ 8 ዓመት ከዛ በፊት ግን ያው ይሄ ስርዓቱ ከተመሰረተበት ጊዜ ጀምሮ ከፍተኛ የሆነ ምስቅልቅል ውስጥ ቀውስ ውስጥ ገብታለች። በኢኮኖሚ በኩል ስናየው ኢኮኖሚው በጣም ከፍተኛ የሆነ ችግር ውስጥ ነው የገባው። ድህነት በጣም እየተስፋፋ እሱ ብልጽግና የሚለው ደግሞ ዝርፊያውና ቅሚያው በጣም እየተባባሰበት መንግስቱ ራሱ በሙሉ በዝርፊያ ላይ የተመሰረተ መሆኑ የገንዘብ እጥረት ብዙ ነገር አለ። በኢኮኖሚ ሊወራ የሚችል በተለይ የኑሮ ውድነቱ በጣም አስከፊ መሆኑ፣ ህዝቡ መኖር አለመቻሉ፣ የራሱ ዶክተሮች እና መምህራን የመሳሰሉት ሁሉ ወደ ድህነት መቀየራቸው፣ ከዛ እንግዲህ የፖለቲካ ቀውስ ደግሞ ራሱን የቻለ ሁለቱ ይወራረሳሉ። በነገራችን ላይ የፖለቲካና የኢኮኖሚ ስርዓት የፖለቲካ ቀውሱ በጣም ከፍተኛ የሆነ ቀውስ ውስጥ ነው ያለው። ራሱ አሁን የምርጫውም ችግር ከዛ ጋር የተያያዘ ነው። እንደምታውቁት ብዙዎች ታስረዋል። የፖለቲካ መሪዎች ታስረዋል፣ ጋዜጠኞች ታስረዋል፣ የሰብአዊ መብት ተሟጋቾች እንደዚህ የተሰደዱ በጣም ብዙ ናቸው። እሱ ሁሉ አለ። ከዛ ቀጥሎ እንግዲህ በኋላ እንሄድባቸዋለን። የማህበራዊ ቀውሱም በጣም ከፍተኛ ነው።
ህዝቡ ራሱ ተመሰቃቅሏል። ኑሮ በመፈናቀል በስደት በብዙ ነገር የዲፕሎማሲ ክስረቱን እንግዲህ ሁላችሁ የምታውቁት ነው። እሱን በኋላ የምንመጣበት እንችላለን። ሀገሪቱ በጣም ዝቅተኛ የሆነ ደረጃ ውስጥ ደርሳ ከጎረቤቶቿ ጋር ሁሉ እየተጋጨች አንዱን ከአንዱ እያምታታች ምንም አይነት መስመር ስትራቴጂ ሳይኖራት እየሄደች ነው ያለችው። ይሄ ሁሉ ሆኖ ግን ደግሞ ህልውናውን በጣም እያሰጋ ነው ያለው። አሁን በተለይ አሁን ዋናው ደግሞ ነጥብ ቅድም ላልከው አጠር አድርገን እነጋገርበት እንችላለን። በውጭም በውስጥም ተወጣጥራ ነው ያለችው ሀገሪቱ እና ለህልውናዋ በጣም አስጊ የሆነ ደካማ መንግስት የምንለው በተለይ በአገዛዝ በኩል ስርዓት ምንም የሌለው ስርዓት አልበኛ የሆነ በቡድን በአምባገነን ቡድን በማፊያ ቡድን የምትገዛ ሀገር ነች እና ከጫፍ እስከ ጫፍ በሙሉ ቀውስ ነው ያለው ሀገሩ። ይሄ ነው እንግዲህ ባጭሩ። አይ ቲንክ በኋላ በዝርዝር እንመጣበታለን ብዬ ተስፋ አደርጋለሁ። አመሰግናለሁ አቶ አብዩ። እንግዲህ እንደተባለው በዝርዝር እንገባበታለን። ዶክተር ሚልኬሳ እንግዲህ በተደጋጋሚ ካንተ ጋርም ስንገናኝ አንተም በራስህ የሆርን ኮንቨርሴሽን ላይ የምታቀርባቸው መረጃዎችና ውይይቶች ብዙ ነገሮችን ይነግረናል። በኦሮሚያ ክልል ያለው መከራ ማአት እውነት ለመናገር ከእለት ወደ እለት የህዝብ ስቃይ እየበረታ መምጣቱን እያየን ነው የምንገኘውና እስቲ በየአቅጣጫው ምንድን ነው ያሉት ችግሮች? የኢትዮጵያ ህዝብ ይህን ስርዓት በቃኝ ለማለት ለምን አልቻለም የሚለውን እንመጣበታለን። ግን ያሉትን ችግሮች እንያቸው፣ በዝርዝር እንመልከታቸው። ዶክተር ሚልኬሳ አመሰግናለሁ። ኦልሬዲ አቶ አብዩ ብዙ ነገር ሄዶበታል። ትንሽ ለመድገም ነው እንጂ ብዙ ነገር እየተባለ ነው። መጀመሪያ የፖለቲካ ችግር ነው። ኢትዮጵያ የፖለቲካ ችግር ውስጥ ገብታለች። በዚህ ሰዓት ምንም አይነት ኢትዮጵያውያን መብት የላቸውም። የትም ቦታ በሰላም መኖር አይችሉም። በየቀኑ ይገደላሉ፣ ይታሰራሉ፣ ይዘረፋሉ፣ በየቦታው ይታፈናሉ። ታፍኖም ደግሞ ገንዘብ ይጠየቃሉ። ፍትህ ስርዓት የለም። ምንም ነገር የመኖር ዋስትና የለህም። ትምህርት ቤቶች በየቦታ እየተዘጉ ነው፣ ተዘግተዋል። ልክ ዜጋ የሚባል ነገር ጠፍተዋል አሁን በዚህ ሰዓት እና አጠቃላይ ስናየው አብይ ለኢትዮጵያውያን ሳይሆን ተገዥነቱ ለመሐመድ ቤን ዛይድ ለተባበሩት አረብ ኤሚሬትስ ተገዢ ሆኖ ኢትዮጵያ ቅኝ ግዛት ስር ገብታለች። በቀጥታ ነው እየተገዛ ነው ያለ ነው። ይሄ በታሪካችን ታይቶ የማይታወቅ ጊዜ ነው። እንግዲህ ኢትዮጵያውያን አልተገዛንም ነው የምንለው። ለተወሰነ 5 ዓመትም ብትሆን የሆነ ነገር ጣሊያኖች አይቶ እሱም በቅጡ አልተገዛንም። ነገር ግን አሁን በቀጥታ እኛ ሳናቅ ሙሉ በሙሉ አብይ አህመድ ወስዶን ለተባበሩት አረብ ኤሚሬቶች ሰጠን። ሙሉ በሙሉ እሱ ከዛ ነው ትዕዛዝ የሚወስደው። አንዳንድ ጓደኞች አሉኝ ሚኒስቴሮች ነው የሚያገለግሉ፣ አሁንም የክልል አመራሮች አሉ። እነሱ ጋር አንዳንድ ሀሳቦችን እንለዋወጣለን። ምንድነው የሚሉት? አብይ አይሰማንም ይላሉ። አብይ በቃ ብቻውን ነው ሁሉንም ነገር የሚወስነው፣ በቃ አምባገነን ነው ምናምን፣ እሱን እንደዛ ይላሉ። እነሱ አላወቁም። አብይ አይሰማንም ይላሉ። አብይ አዎ ኢትዮጵያውያንን አይሰማም፣ ግን ደግሞ የሚሰማው ሌላ አካል አለ። አለቃውን ይሰማል። መሐመድ ቤን ዛይድን ይሰማል። መሐመድ ዴላን የሚባል የመሐመድ ቤን ዛይድ ሴኩሪቲ አድቫይዘር አለ፣ ኢትዮጵያ የሚመላለስ ሊቢያን ያፈረሰ አንድ መሐመድ ዴላን የሚባል አለ። ኢትዮጵያን ኪ አድቫይዘር ሆኖ የሚያገለግለው አብይን የሚያሽከረክረው መሐመድ ዴላን ይባላል። ሀብትም ደግሞ የሚያሽከረክሩ እና አለባር የሚባሉ የአቡዳቢ በጣም ባለ ሀብቶች ሪል ስቴት የሚሰሩ ኢትዮጵያውያን አሁን አዲስ አበባን እየተረከቡ ያሉት ከመሃል ሀገር ሰዎች ተፈናቅሎ አሁን ባዶ መሬት ሆኖ ለነሱ ነው የተዘጋጀ ያለው እና አለባር ናቸው እየተረከቡ ያሉት የኢትዮጵያን ከተሞች ዋና አዲስ አበባን እና የሱ አጠቃላይ የብልጽግና ሰዎችም አሉ፣ ይከፋፈላሉ ቦታውን እና ምን ለማለት ነው? ኢትዮጵያ ሉዓላዊነትን ያጣችበት ጊዜ ነው። አሁን በታሪካችን አይተን የማናውቀው ነገር እያየን ነው። ኢትዮጵያን የሚገዛ ሌላ አካል ነው፣ ሌላ አገር ነው እንጂ እኛ ኢትዮጵያውያን አገራችን ላይ እንደው አምባገነን እንኳን የለንም በዚህ ሰዓት። እኔ እንግዲህ አንድ ሀገር ወይ በዲሞክራሲያዊ መልክ ትገዛለች ወይ ደግሞ በአምባገነን ነው የምትመራ። አሁን ኢትዮጵያ እንደው አምባገነን ሆኖ ራሱ
በራሱ ቢመራኩ አንድ ሌላ ችግር ነው ብለን እሱ ላይ እንትን እናለጋለን። ነገር ግን ሙሉ በሙሉ ከውጪ ትእዛዝ እየወሰደ ቪስሮይ ሆኖ ልክ ግራዚያኒ በገዛን ጊዜ ከሙሶሎኒ ትእዛዝ እየወሰደ ኢትዮጵያን ሲጨፈጭፍ የነበረው ሰውዬ ሌላ ሙሶሎኒ ገጠመ ነው ሌላ ግራዚያኒ ገጠመን እና ምን ለማለት ነው ኢትዮጵያ ሙሉ በሙሉ ሉዓላዊነት የላትም ዛሬ የአምባገነን ሉዓላዊነት እንኳን የለንም ወደ ምርጫ በኋላ መጣበታለሁ እና የተዋረንበት ዘመን ነው ይሄ ዘመን ለዚህ ነው የግድ የሰውዬን መንቀል አለብን የሰውዬ መቀየር አለበት ስርዓቱ መቀየር አለበት የግድ ነው ልክ ወይ የሚጠብቀን ወይ ሊቢያ ነው የምንሆነው ሊቢያ ውስጥ ሁለት ሀገር ሆናለች ሊቢያ አንዱ ትሪፖሊ የሚቀመጥና ሌላው ቤንጋዚ የሚቀመጥ ሁለት መንግስቶች ናቸው ሊቢያን የሚገዙት ወይ ደግሞ ሱዳን ነው የምንሆነው ልክ ዩኤኢ የነካችበት ሀገር ሁሉም እንደዛ ነው ይሆናል የመን ውሰድ ሱዳን ውሰድ ሊቢያን ውሰደው ሌሎች ሶማሊያ ውሰድ ኢትዮጵያን የሚገጥማት ወይ ነፃ እንወጣለን ወይ መከራ ነው የምናሰው የኢትዮጵያ ደግሞ በጣም ይብሳል መሳይ አቶ አብዩ ሊያግዙኝ ይችላሉ የኢትዮጵያ ደግሞ በጣም ይብሳል እና በፖለቲካ በኩል ከላይ ስናየው ሙሉ በሙሉ ኢትዮጵያ ለውጭ ሀገር የተሰጠችበት ጊዜ ነው በውስጥ ደግሞ በፖለቲካ ምንም ፖለቲካ ምህዳር የጠፋበት እንደው ያዲግ ውስጥ ኢትዮጵያ ውስጥ ነበርኩኝ ከዛ በኋላ በተወሰነ ደረጃ እዛ ውስጥም ተሳትፌያለሁ እንደው ያዲግ ጥሩ ነው ለማለት ሳይሆን ብናወዳድር አይገናኙም ቢያንስ ይዋሻል እኮ ጥሩ ውሸት ይናገራል ያዲግ ይሄኛው ቀጣፊ እኮ ነው ምንም ነገር የለም ፖለቲካ መስራት አይቻልም ኢትዮጵያ ውስጥ ምንም አይነት የፖለቲካ ሰራለው ካልከው ትገደላለህ ማስመሰል ብቻ ነው ያለበት እና አጠቃላይ የፖለቲካ መብቶች የኢትዮጵያውያን የፖለቲካ መብት ዝግ ነው ወደ ኢኮኖሚ ከሄድ ነው ኢኮኖሚው ሁለት አይነት ዜጎች ናቸው ኢትዮጵያ ውስጥ ያሉት ከብልጽግና ጋር የተደመሩ ሰዎች ከውጭ ሀገር ባለሀብቶች ጋር ሆኖ ይዘርፋሉ ይበለጽጋሉ እነሱ የሚኖሩት የሌለ ኑሮ ነው አሜሪካ ውስጥ አትኖርም እነሱ የሚኖሩት ኑሮ ገነት የሚመስል ኑሮ ነው የሚኖሩት በነገራችን ላይ በሌላ በኩል ደግሞ ዳሃዎች ኢትዮጵያውያን ዳሃ ሙሉ በሙሉ ዳሃ ሆኖ እንዳውም ደግሞ እየሰማን ያለነው መሳይ አዲስ አበባ ውስጥ አንድም ሰው ልመና ላይ ከተገኘ እየታሰረ ነው ምስኪኖች ተሰብስበው እየታሰሩ ነው አዳነች የምትባል አንድ መለመን እንኳን አትችልም ብላ እና ኢትዮጵያ ውስጥ አጠቃላይ ከገጠር እስከ ከተማ ዜጎች ሙሉ በሙሉ ወደ ደሃ አብይ በነገራችን ላይ ይሄ አድህይቶ መግዛት የአብይ ፖሊሲ ነው ምትደግፈው ከሆነ የአብይ ደጋፊ ከሆንክ መሬት ትወስዳለህ ገንዘብ ትዘርፋለህ አፍነም ቢሆን ከተለያየ ምንጭ ገንዘብ ትወስዳለህ ወዲያውኑ ትበለጽጋለህ ያ ደጋፊ ካልሆንክ ደግሞ ምንም እዛ ውስጥም በቃ ደሃ ያልተማረ ገበሬ ምናምን ከሆንክ ደግሞ መጥፋት አለብህ ተብሎ ተወስኖብሃል አብዛኛው እንደ አብይ ስሌት የኢትዮጵያ ህዝብ 50 ሚሊዮን ብቻ መሆን አለበት ብሎ በፖሊሲ ደረጃ አውጥቶ ይሄ ነገር እየተተገበረ ነው ኢትዮጵያ ህዝብ 50 ሚሊዮን መብለጥ የለበትም ብሎ ይሄ ምን ማለት ነው አብይን የሚደግፉ ዜጎች ሆኖ ይቀጥላሉ እንግዲህ ከ130 ሚሊዮን ህዝብ አስብ 50 ሚሊዮን ብቻ ነው ለአብይ ዜጋ የሚሆነው ሌላውስ ዝም ብሎ አንፕሮዳክቲቭ ፎርስ ቢጠፋም ችግር የለም ብሎ አብይ ያምናል ለዛ ነው በየቦታ ሰው እየተጨፈጨፈ እየተገደለ በድሮን በአማራ ክልል ኦሮሚያ ክልል በትግራይ በሌሎችም ኢትዮጵያ ክልሎች በቤንሻንጉል ጉሙዝ ጋምቤላ የሰው ልጅ እንደ ቅጠል እየረገፈ ያለው አብይ በፕላን ነው የሚሄደው የህዝብ ቅነሳ ዲፖፑሌሽን ፕሮግራም ስላለው ይሄኛው ደጋፊ ከሆንክ አንተ ትበለጽጋለህ ባጭሩ በ3 ቀን በ4 ቀን ሚሊዮነር ቢሊዮነር ትሆናለህ
ያ ካልሆነ ግን ተራ ዜጋ ከሆንክ ትጠፋለህ፣ ትፈናቀላለህ፣ ትገደላለህ፣ ትታሰራለህ፣ ቦታ የለህም ኢትዮጵያ ውስጥ። ይሄኛው ማህበረሰቡንም በትኗል። አሁን ዛሬ ማህበረሰብ የሚባለው ቤተሰብ እንኳን እንደ ቤተሰብ መቆየት አትችልም። አብይ ይበትናል። እና እኔ ብዙ አልሄድበትም፣ ጊዜ ወሰድኩኝ። ሙሉ በሙሉ ጊዜው የመጥፎ ጊዜ ነው ለኢትዮጵያውያን። ይሄ በጣም ለክሴን እንኳን አገር ነው ያጣን በአጠቃላይ መሳይ። አመሰግናለሁ ዶክተር ሚልኬሳ። እንግዲህ ወደ አቶ አብዩ ሊድ ብዙ ነገሮችን አንስተዋል። በፖለቲካውና በኢኮኖሚ ያለውን ዶክተር ሚልኬሳ ጠቃቅሷል። እጅግ አስፈሪ አስደንጋጭ መረጃዎችንም ነው ያጋራን ያለው። አቶ አብዩ እንግዲህ ኢኮኖሚውንም ፖለቲካውንም ሌሎችም በዲፕሎማሲው ዘርፍ በብዙ ጉዳዮች በህግና ፍትህ በብዙ ነገሮች ያለንን አጠቃላይ ቀውስና ችግሮች እንዴት መዘርዘር ይቻላል? እንደው ከዶክተር ሚልኬሳ በተጨማሪ ያሉትንም ነገሮች እንድታነሳቸው መስመሩን ለቅልሃለሁ። እሺ፣ አመሰግናለሁ ወንድም መሳይ። እንግዲህ ዶክተር ሚልኬሳ ጥሩ አድርጎ ጠቅሷቸዋል። ግን አንዳንድ ነጥቦችን ለመጨመር ይሄ ስርዓቱ እንዴት ነው የቆመ፣ በምንድን ነው የቆመው እስካሁን ድረስ የሚለውን ሁለት ነጥቦች ያነሳቸውን ከነሱ ላይ ትንሽ ለማብራራት ነው ለዶክተር ሚልኬሳ። አንደኛ በውጭ የዩኤኢን ድጋፍ በመሳሪያም በፖለቲካም በኢኮኖሚም በፋይናንስም እሱን ጥሩ እንትን ያነሳውና ይቺ ሀገር ትልቅ ሀገር ታሪክ የነበራት ጀግኖች የነበሯት የአፍሪካን ህብረት የመሰረተች የዓለም ማህበርን ዩናይትድ ኔሽንስን የመሰረተች እና ትልቅ ስም የነበራት ሀገር አሁን በትንሽ ገንዘብ ባላት በዘይት ገንዘብ በከበረች እየተሽከረከረች ነው የምትገዛ ያለችው እና እሱ ደግሞ ያመጣው ጦስ ቅድም እንዳለው ከጎረቤት ሀገሮች ጋር በሙሉ ችግር ውስጥ መግባት ነው የጀመረው ይህ አገዛዝ። ምናልባት ከሶማሊያ ብንጀምር ሶማሌላንድን እንትን መግባቢያ ሰነድ ሳይን አደረኩ ብሎ በጣም በሚያሳፍር ሁኔታ ወደብ አገኘን ብሎ በ24 ሰዓት ውስጥ በቃ እንደገና ተመልሶ ብዙ ዝብርቅርቅ ውስጥ የገባበትና ቀውስ ውስጥ የገባበት አንዱ ነው። ከዛ ቀጥሎ ኤርትራ እንደገና ደግሞ ከአንድ ዓመትም በላይ አሰብን በጉልበት እናመጣለን እያለ ከኤርትራ ጋር በሰላም መኖር እየተቻለ በኢኮኖሚም በጸጥታም በብዙ ነገር ተባብሮ መኖር እየተቻለ ብዙ ፕሮፓጋንዳ እያደረገ ቀውስና ችግር ፈጠረ። አሁን ደግሞ በቅርቡ ይባስ ብሎ የሱዳንን እንትን ለማፍረስ ቅድም ዶክተር ሚልኬሳ እንዳለው በጎረቤት በስምምነት በፍቅር የኖረን ህዝብ መሀል ገብቶ ከሽብርተኞች ጋር ከዘር አጥፊው ጋር ሳይድ በማድረግ ለዩኤኢ ተላላኪ ሆኖ ጦርነት ስወዳውም ወደ ኢትዮጵያ ወደ ሀገራችን እያስገባ ነው። ኢትዮጵያ ፈጽሞ በታሪኳ አይታው ማጣቅ ነገር ለህልውናዋ ማስጊ የሆነ ሁኔታ ዙሪያዋን እንድትከበብ ነው ያደረጋት። ግብጽ ራሷ በስንት መቶ ዓመት እንኳን ኢትዮጵያን ያልቀረበችው በብዙ ቦታ ሞክራ በምጽዋ አካባቢ በሐረር አካባቢ ከስንት መቶ ዓመት በፊት ብዙ ሞክራ ጀግኖች አባቶቻችን እየተዋጉ አላስቀረባት ብለው አባይንም ላለማስነካት ራሱ ሌላ ከዛም አልፎ ኢንፋክት በቀይ ባህር ሁሉ ብዙ ተሰሚነት የነበረ ሀገር አሁን ዛሬ ተከባ ወጥቶ አምጥቶ በሶማሊያም በኤርትራም በሁሉም ቦታ አሁን ግብጽ በሱዳንም በኢትዮጵያ እንድትከባት ነው የሆነው እና ራሱ አሁን የግድቡም ሁኔታ ኢንፋክት አስጊ ሁኔታ ላይ ነው ያለው። ከዛ ግን አይ ቲንክ ቅድም ዶክተር ሚልኬሳ እንዳነሳው ይሄ መንግስት የቆመው ድህነትን በመጥላት ነው፣ ድሃ በመጥላት ጥቂቶችን በማበልጸግ ነው እና በውሸት ደግሞ አድገናል እያለ የውሸት ፕሮፓጋንዳ መቼም ለከት የሌለው ውሸት ነው መሪው ራሱ የሚናገረው። በረናል ከንፈናል ይላል። ግን ስታቲስቲክሱን ያየን እንደሆነ በዓለም ባንክም በሌሎችም የሚወጣው በተለይ በድህነት በኩል ግልጽ የሆነ ነው። ለምሳሌ በ3 ብር በቀን በሚለው እንኳን ሂሳብ በሚኒመም ወጅ በሚባለው ብንሄድ ኢትዮጵያ ወደ 43% የሚሆነው ድሃ ነው። 43% የሚለው በ130 ሚሊዮን ካሰብ ነው ወደ 59 ሚሊዮን ህዝብ ማለት ነው። እንግዲህ በ300 ብር በታች የሚኖር እንዲያውም ሌላ ሲጨመርበት ለምሳሌ የትምህርት የጤና የመሳሰሉትን ነገር ይሄ መልቲ ዳይሜንሽናል ፖቨርቲ መለኪያ በሚሉት በሱ 72% የኢትዮጵያ ህዝብ ድሃ ነው። ወደ 90 ሚሊዮን ወደ 100 ይጠጋል። ፍጹም ድሃ ነው። ይሄ ድህነት ማለት ደግሞ በትምህርት ራሱ ምንም አንደኛ ደረጃ እንኳን ያልጨረሰው ህፃናት የሚበዙበት የንጽህና ውሃ የሌለበት የሚጠጣ ውሃ የሌለበት ኤሌክትሪክ የሚባል አሁን የአባይን ግድብ ተሰራ ተብሎ 70% የሚሆነው የኢትዮጵያ ህዝብ የኤሌክትሪክ መብራት የለውም። እንግዲህ ተመልከቱ። በእንደዚህ አይነት ሁኔታ ላይ ነው ያለው።
ከዛ ድሃን የሚጠላ መንግስት ነው። በተለያየ ጊዜ ያሾፋል። አንዴ ከጉንዳን ጋር ይመስላል፣ ይሳደባል። የሱ አፈቀላጤዎች ካድሬዎች እየመጡ በሙሉ እኔ መቼም በህይወቴ 2 3 4 መንግስት አይቻለሁ። ህዝብን እንደዚህ የሚጠላ አገርን እንደዚህ የሚጠላ መንግስት ያጋጠመን አይመስለኝም። እና አገሪቱንም ስለሚጠላ ነው አንዱም ይሄን ሁሉ በውስጥም በውጭም እንድትወጠር የሚያደርጋት። የውጭም ጠላት እያመጣ ቅድም ዶክተር ሚልኬሳ እንዳለው የትንሽ ሀገር ቅኝ ተገዢ ያደረገን ኢትዮጵያንም ስለሚጠላ ነው። እና የኢትዮጵያን ማንነት በሙሉ አፈር ነው ያበላው። እና ከዛ በላይ ደግሞ በጣም የሚያስገርመው ነገር ህዝቡን እየከፋፈለ የሚኖር መንግስት ነው። እንግዲህ ይሄ ደግሞ አንዱ ትልቁ ችግር በተለይ በህወሓት ጊዜ መዋቅር ፈጥሮለት ነው ህዝብን ለመከፋፈል፣ በሃይማኖት፣ በብሔር፣ በሁሉ ነገር ለመከፋፈል ተጠቀመበት። እና አንዱን ከአንዱ እያጋጨ ሰሜን ከደቡብ እያለ የአማራ ህዝብ መጣልህ እያለ ኦሮሞ ህዝብ እንደዚህ እየቀጠቀጠ ህዝቡንም ኦሮሞ ሄዶ እዛ ይሸጎጥና እኔ ኦሮሞ ነኝ ብሎ ተነሱና ታገሉ ይላል። ብዙ ነገር ነው የሚያጠፋው እና ህዝቡን ሰቆቃ ውስጥ ነው የከተተው በድህነት። እንግዲህ ራሱ ፕሮፌሽናል የሚባሉት ቅድም አይ ቲንክ እንደተጠቀሰው ድሃ ሆነዋል። አስተማሪዎች ድሃ ሆነዋል፣ ተማሪዎች ድሃ ሆነዋል። እኔ ራበን እያሉ እኮ ነው አሁን መንገድ ላይ የሚወጡት ያለው። እንግዲህ ዶክተሮች ራበን እያሉ፣ አስተማሪዎች ራበን እያሉ እየወጡ እንደገና ማነሱማ ከንቲባ ወጣ ታሾፋለች በህዝቡ። አይ እንዴ አዲስ አበባ እኮ ምን ነካችሁ ለምን ብሎ ነው? እኔ እኮ ይገርመኛል ሰው ራበኝ ብሎ መንገድ ሲወጣ ያለች ታሾፋለች። እንግዲህ በጣም የሚያሳፍር ሁኔታ ነው እኮ። እና እንደዚህ አይነት መንግስት ነው ያለው። ድሃን የሚጠላ ብልጽግና ብሎ ደግሞ የጥቂቶችን እኛ እየበረር ነው ይላሉ። ስለማይታያችሁ ነው እንጂ በአውሮፕላን ውስጥ እኮ ነው ያላችሁት። እና በአውሮፕላን ውስጥ ስትሆኑ ውስጥ በለጽጉ አይታወቃችሁም። ማይጠቀምበት አይነት ምሳሌ የለም ድሃውን ህዝብ ለመሳደብ። ስለዚህ አሁን እቺ ሀገር እኔ የምልህ በተለይ ጦርነቱን አሁን በደንብ እንነጋገርበታለን ከምርጫሙ ጋር አያይዘን ከፍተኛ ውድመት ነው ያመጣው በሀገሪቱ ለዚች ድሃ ሀገር። የሀገሪቱ ባጀት ከ50% በላይ የሚሆነው በሙሉ በጦርነት ላይ ነው የሚውለው። ይሄ ጦርነት ደግሞ ህዝብ ለማውደም ነው፣ የውጭ ጠላት ለማጥቃት ሳይሆን የሕክምናውን የትምህርት ቤቱን በሙሉ አሁን በአማራ፣ በኦሮሚያ፣ በትግራይ ራሱ የሄደ እነዚህ ሁሉ መሰረተ ልማቶችን ብዙዎችን አውድሟቸዋል። እና የራሱን ህዝብ ደግሞ ይቀጣል። አሁን ለምሳሌ በትግራይና በኦሮሚያም እንደዚሁ በተለይ በአማራ የሚያደርገው ምንም አይነት ሸቀጥ እንዳይገባ፣ ምግብ እንዳይገባ ትግራይ ኤፌክቲቭሊ አሁን ትግራይ ራሷን በቃ ታጥራ ህዝቡ ራሱ በረሃብና በችግር እንዲማቀቅ ነው የተደረገው። የራሳቸውም የውስጥ ችግር አለባቸው። ግን ይሄ ምስኪን ህዝብ ከጦርነት የስንት ዓመት ሙሉ 50 ዓመት ሙሉ ነፃ ሊወጣ አልቻለም። ይሄ መንግስት ደግሞ የመጨረሻ አረመኔ ነው የሆነው ህዝቡን ለማጥፋት። እንግዲህ በእንደዚህ ሁኔታ ላይ ነው ያለችው። ስንቱን ተናግረን ስንቱን ቀውስ እንዴት ብለን ነው ልትወጣ የምትችለው ሀገር? ይሄ ነው እንግዲህ አደጋ ላይ ጥሯታል እያለም ሁልጊዜ እንቅልፍ የሚነሳ ነው ያለው። ዶክተር ሚልኬሳ ወደ አንተ ልምጣና እንግዲህ ቀደም ሲል የሚያነሳው አለ የኢኮኖሚውንና የፖለቲካውን በተወሰነ ደረጃ ነካክተኳል። አሁን አዳዲስ ክስተቶችም እየመጡ ነው። እንግዲህ ቀደም ሲል ኢትዮጵያ ዙሪያዋን ያልነበራት ጠላት አሁን ዙሪያዋን ተከባለች። በተለያዩ ምክንያቶች በአብይ አህመድ የዲፕሎማሲ ክሽፈት የተነሳ ኢትዮጵያ ከየትኛውም ሀገር በላይ በጎረቤቶቿ እንደ ጠላት የምትታይ እንደ ጠብጫሪ የምትታይ ተደርጋ በአሁኑ ሰዓት በከፍተኛ ሁኔታ የሀገሪቱ የውስጥም የውጭም ደህንነቷ አደጋ ላይ ወደቀበት ጊዜ ላይ እንገኛለን። የኢኮኖሚውን ቀደም ሲልም ነካክተኳል። ብዙ ነገሮች መጥቀስ ይቻላል። አሁን የነዳጁ ነገር ተባባሰን የመጣው ኬንያ 15 ሽልንግ እንደዛ አይነት ዋጋ ጨመረ ብለው ሀገሪቱን ድብልቅልቁን አውጥተው ተቃውሞ አሰምተው ምናልባትም ውሳኔው ሊሻር እንደሚችል እየተነገረ ነው። 4 ሰዎች ሞተዋል። ግን በዚች ጉዳይ እንኳን ኬንያውያን ከፍተኛ ተቃውሞ ነው ያሰሙት። ኢትዮጵያውያን ከዚህ በብዙ እጥፍ መከራና ስቃይ እየደረሰባቸው ነው። እንደው ዶክተር ሚልኬሳ ሌሎች ጉዳዮችንም እያነሳን ኢትዮጵያውያን ያሉበትን መከራ በተለይ የአብይ አህመድ አገዛዝ ይዞባቸው በመጣው አደጋ ላይ ለምን መነሳት አለባቸው፣ ምንድን ነው ምክንያታቸው የሚለውን በደንብ ሊያሳዩ የሚችሉ ክስተቶችን መረጃ የተለዋወጥን እንቀጥላለን። አመሰግናለሁ መሳይ። በሰፊው አቶ አብዩ ሂዶበታል። አንድ ስለ ዲፕሎማሲ ትንሽ ለመጨመር አንተም ብለሃል መሳይ፣ ኢትዮጵያ የዲፕሎማሲ ዝቅጠት ውስጥ ገብታለች በዚህ ሰዓት። በታሪክ እንደዚህ ሆነን አናውቅም። ቅድም እንደተባለው እንግዲህ ኢትዮጵያ የአፍሪካ መዲና ነች፣ የአፍሪካ ህብረት ዋና መቀመጫ ነች አዲስ አበባ። እንግዲህ የዓለም ድርጅቶች ሙሉ በሙሉ አዲስ አበባ ነው የሚቀመጡት፣ ዋና ነች። እንግዲህ ያ የታሪክ ጉዳይ ነው። ዛሬ አንድ ነገር ልጥቀስ መሳይ። ባለፈው ሳምንት
ፈረንሳይ ኢማኑኤል ማክሮን አብይ ወንድሜ ምናምን ብሎ ምጽፎ ማለት ነው ሁልጊዜ በየጊዜው ሄሊኮፕተሩ ወይ እንትኑን ፕሌኑን ይዞ ወደ ፓሪስ ይሄዳል አብይ ያ ኢማኑኤል ማክሮ ከምዕራብ አፍሪካ ስለተሸኙ ፈረንሳይ ምንድነው ያደረጉ ያሉት ሌሎቹን የአፍሪካ ሀገራትን ለማያዝ እየሞከሩ ነው ያንን መሰረት ያደረገ የፈረንሳይ አፍሪካ ጉባኤ አካሄዱ ያ የፈረንሳይ አፍሪካ ጉባኤ የት ነው ያካሄደው መሰለ ኢማኑኤል ማክሮን ናይሮቢ ኬንያ ነው የመረጠው ወደ 40 የሚሆኑ የአፍሪካ መሪዎች አብይ አህመድ ጭምር ናይሮቢ ነው የፈረንሳይ አፍሪካ ሰሚት ለሁለት ቀን የቆየ ብዙ ቢሊዮኖች የፈሰሰበት እንትን ኬንያ ላይ ነው ያደረገው ኢማኑኤል ማክሮን የፈረንሳይ ፕሬዝዳንት ምን እንግዲህ ያ መሆን የነበረበት ኢትዮጵያ ነው ለምን ኬንያ አይደለም ኢትዮጵያ የአፍሪካ ዋና ከተማ ነች የአፍሪካ ህብረት መቀመጫ ስለሆነች የአፍሪካ መሪዎችም የሚመጡት አዲስ አበባ ነው እንጂ ናይሮቢ አልነበረበትም በነገራችን ላይ እንዳሉ አምባሳደሮች የአፍሪካን ኢትዮጵያን ትቶ ኬንያ እየገቡ ነው ብዙ አምባሳደሮች ናይሮቢ ተቀምጦ ነው ስራ የሚሰሩት ኢትዮጵያ ይሄዱ ለምን የአብይ ስርዓት ኢትዮጵያን ወደ ጦርነት ስለለወጠ ሰላም የለም ብሎ ኦሬዲ ስለደመደሙ አምባሳደሮች ዲፕሎማቶች ኬንያን እየመረጡ ነው ይሄ ውርደት ነው ለኢትዮጵያ በስንት መከራ በስንት ትግል ኢትዮጵያ ያፈራችውን የዲፕሎማሲ ይሄ ትልቁ የአፍሪካ መዲና የሆነውን ነገር በአብይ ምክንያት ብዙ ነገር እያጣን ነው እና አሁን ደግሞ የሰማነው ፈረንሳይ ነው የአብይን ብሔራዊ ቤተ መንግስት ሪኖቬት ያደረገችው ፈረንሳይ ነች ታችኛው ቤተ መንግስት ማለት ነው ብሔራዊ ቤተ መንግስት የሚባለውን ኢማኑኤል ማክሮን ነው ገንዘቡን አውጥቶ ለአብይ ያሳደሰው አብይ እዛ ውስጥ እንግዲህ ፕሬዝዳንት ሆናለሁ ብሎ ድግስ ላይ ናቸው ከምርጫ በኋላ እዛ ላይ ይነገሳል ተብሎ በጣም ትራዲሽናል የሆኑ ፈረሶች ሁሉ የተዘጋጁ ነው እና ንግስናውን ደግሞ በምርጫ በኋላ እንመጣበታለን ምርጫ ተባለው የንግስና አካሄዱን እና ያንን ፈረንሳይ ነው እንግዲህ ቤተ መንግስቱን ዳግም ያሳደሰችው እና ምንድነው የሆነው ፈረንሳይ የአብይን ሁኔታ አይታ ኢትዮጵያ ላይ እንኳን ስብሰባ ማካሄድ አልፈለገችም ይሄ ምንድነው የሚያመለክተው ኢትዮጵያን አበላሽ አብይ ዋጋ አሳጣ ዲፕሎማሲያችን ዜሮ ነው የሆነው እና ኬንያ ላይ ያንን የአፍሪካ ኬንያ የአፍሪካ ፈረንሳይ ሰሚት ጉባኤ ካካሄዱ በኋላ አብይ ምንድነው ያደረገ እዛ ሄዶ ተናግሮ ሲመለስ ዋክን ኢማኑኤል ማክሮን ወደ ፈረንሳይ ስትመለስ ጎራ በልና እንደው ሰላም በለ እንደው ቤተ መንግስቱን አንተ የሰራው ፋይናንስ ያደረከውን አይቴ እንደው ግለፍ ተባለ በቃ እሺ ወንድም ምናምን ብሎ እንደው በአጥር ላይ እንደው ሰላም ብሎ ማለፍ እንደነገር ገብቶ ያቺን ቤተ መንግስት ፈንድ ያደረገ እሱ ስለሆነ አይቶ 2 ሰዓት ተኩል አልቆየ ኢማኑኤል ማክሮን ወንድሜ ምናምን ብሎ አብይ የሚጨፍረው ኢማኑኤል ማክሮን እና ይሄና ክል የሞተ ዲፕሎማሲ ውስጥ ገባን እንደ ሀገር ይሄ ውርደት ነው እኔ አሁን ለምን ምንድነው ከዚህ የምንረግዳ ኢትዮጵያ እንትኑ የዋናው ስበት ነች እኮ አፍሪካ ውስጥ አይደለችም አሁን እየሸሹን ነው ዛሬ በየቦታ ቅድም አቶ አብዩ እንዳነሳ ሱዳን ውስጥ ፈንድ እናረጋለን ጦርነት የጃንጃዊድ ሚሊሻ ማሰልጠኛዎችን ቤንሻንጉል ጉሙዝ ውስጥ እንከፍታለን እንደው በጣም የሚያሳዝን ጃንጃዊድ ሚሊሻ ማለት ጄኖሳይድ ያካሄደ በዓለም አቀፍ ፍርድ ቤት ሁሉ የተከሰሰ ድርጅትን ኢትዮጵያ አሁን አብይ ሚያሳፍር ስራ ሰርቶ ማሰልጠኛ ሰጠ አሶሳ ቤንሻንጉል ጉሙዝ አካባቢ እና አሁን ምንድነው የሆነ ያለው ሱዳኖች ኢትዮጵያ ውስጥ ገብተው እየመቱ ነው አንዳንድ ከተማዎችን መጥቷል አብይ ግን ትንፍሽ አይልም
አሁን ባለፈው የጅቡቲ ፕሬዝዳንት ምርጫ ተብዬ አካሂዶ አልተመረጠም እስማኤል ኡመር ጌሌ ያንን ዝግጅት የሱ ፕሬዚደንሻል እንትን ኢኖግሬሽን ላይ ለመገኘት አብይ እዛ ሄደ ተባለ። ዋናው ግን አብይ ሄደው ለሌላ ነገር ነው። እኔ አንዳንዱ ሰዎች እዛ ሄዱት ነግሮኛል። እሱ ልመና ነው የሄደው። እስማኤል ኡመር ጌሌን እግሩ ላይ ወድቆ ከሱዳን ጋር እንደው አሸማግለን እኔ አሁን ከሱዳን ጋር ሱዳን አካባቢ የሚከሰተው አይሆንም ለኔ ብሎ የአልቡራ ምክትል ሂዶ ነበር ጅቡቲ። ከአልቡራ ምክትል ጋር ተገናኝቶ አብይ እንደው በእግዚአብሔር ብሎ ለምኖ ሱዳን እንደው ተቃዋሚ ፓርቲዎችን እንደው የኔ ጠላቶች ሱዳን ውስጥ እንዳይሰበሰቡ ምናምን ብሎ ለምኖ አሁን የጅቡቲ ፕሬዝዳንት የኔን አሳይመንት ወስዶ የተንገላታ ነው እንግዲህ ለአብይ ብሎ ምን ለማለት ነው በዲፕሎማሲ ኦልሞስት ኢትዮጵያ የለችም። በዓለም አቀፍ ደረጃ ዩኤኢ ናቸው እንግዲህ የዩኤኢ ሎቢስቶች ናቸው ፈንድ የሚያረጉት በየቦታ ኢትዮጵያን ዲፌን የኢትዮጵያን የአብይ ስርዓት ኢትዮጵያ እንኳን እንደ ሀገር የለንም በዚህ ሰዓት ኢትዮጵያ የምንለው ሀገር የለንም በዚህ ሰዓት አብይ ስርዓት ነው በየቦታ የምናገኘው እና በዲፕሎማሲ ሙሉ በሙሉ ኢትዮጵያ from scratch ነው ምን ጀምረው አብይን ከሸኘን በኋላ ከዚሮ እንደገና እርሱት ከዚህም በፊት የአብይ ዘመን እርሱት ብለን ለዛ ዓለምን ይቅርታ ጠይቀን ነው እንደገና from ከዚሮ ነው ምን ጀምረው በነገራችን ላይ የአብይ ዘመን ይቅርታ ዓለምን የኖቤል ኮሚቴን ሁሉ እንደው እኛንን ይቅርታ ምን ጠይቆ እነሱ ናቸው ይቅርታ የሚጠይቁ እሱ ሌላ ነው ያላቀበዙ በአጠቃላይ ግን ውርደት ውስጥ ገባነ። ኢኮኖሚን በተመለከተ ተወሰነ ነገር ልጨምርና ላቁም። ኢኮኖሚን በተመለከተ እዚህ ላይ በትክክል መረዳት አለብን። አብይ የተከተለ ያለው ኮንሺየስሊ ዲዛይን የተደረገ አብዛኛውን ኢትዮጵያውያንን ድሃ የሚያደርግ ፖሊሲን ነው የሚከተለው። አብይ ኮንሺየስሊ ድራፍትድ ራቲፋይድ ነው አሁን ኢምፕሊመንት እየተደረገ ያለው ፖሊሲ ነው። ይሄንን ዝም ብዬ አይደለም ምለው እኔ አንድ ጊዜ ጓደኛችን ያው እዛ ውስጥ ስለነበርኩኝ ጓደኛችን ከአብይ ጋር የሚሰራል ይሄ ኢኮኖሚ እየወደቀ ነው አብይ ህዝብ እየተራበ ነው ነው በያድግ ጊዜ ይሻላል እኮ ምን ይሄው ነገር መላ መፍጠር አለብን ብሎ ለአብይ ይናገራል። አሁንም ባለስልጣን ነው ሰውዬ። ከዛ ምን ይለዋል አብይ አረ አንተ ሰውዬ ዝም በለ ኢትዮጵያውያን እኮ ጠግቦ ነው ያድግ ላይ ያመጹት የኦሮሞ ወጣት የአማራ ወጣት ምናምን ጠግቦ ነው ያድግ ላይ ኪሳቸው ውስጥ ገንዘብ መግባት ስለጀመረ ነው እንጂ ድሃ ቢሆኑማ አንጹም ብሎ ይውል የሰው ልጅ ጧት በልቶ ለምሳው የሚጨነቅ ሆነ ምሳ በልቶ ለእራት የሚጨነቅ ሆነ የፖለቲካ ጥያቄ አነሳም ብሎ ስለዚህ አንተ ዝም በል አንተ በዚህ ነው መሄድ ያለብን ብሎ ለጓደኛችን ይናገራል። ያ ጓደኛችን አናቱን ይዞ ማለት አገር ነው የአገር መሪ ነው ይሄ አብይ የሚባለው እንደዚህ ይላል እንደ ብሎ ከዛ በኋላ አላወራው ማለት ምን ለማለት ነው አብይ እየተከተለ ያለው የኢኮኖሚ ፖሊሲ አብዛኛውን ኢትዮጵያውያንን ድሃ የሚያደርግ ኪሳቸውን ባዶ የሚያደርግ ለማኝ የሚያደርግ ከዛ በኋላ ዳቦ የሚለምን ኢትዮጵያውያንን ከሞቱም ይሞታሉ ለማኝ የሆነ ሰው ደግሞ የፖለቲካ ጥያቄ የለውም ብሎ ያምናል አብይ። ይሄ ነው እንግዲህ የኢትዮጵያ መሪ ሆኖ አዲስ አበባ ቤተ መንግስት ያለ እና ይሄ ኢትዮጵያውያን መረዳት አለበት። ይሄ ነገር ዝም ብሎ እንደው የሆነ ተራ ነገር የመጣ ነገር አይደለም። ጦርነት ስለምናካሄድ የመጣ ብቻ አይደለም። በፖሊሲ ኮንሺየስሊ ኢትዮጵያውያንን አደህይቶ ማንበርከክ ባሪያ አድርጎ ለመግዛት ነው አብይ። 1000 ዓመት ንገስ በቃ ብሎ ሰው ዝም ብሎ የሚኖር አገር ለመፍጠር ነው አብይ የሚሄደው እና
ይሄ ለምሳሌ ትምህርት ፖሊሲ ምናምን ባለ ብርሃኑ ነጋ ገልዶታል ትምህርትን እሱ ብዙ ሂደንበታል እና አሁን ባጀት የሚባለው ራሱ ዞሮ የመከላከያ ነው የሚካሄደው አሁን የጦር ኢኮኖሚ ነው ሙሉ በሙሉ በጦር ነው የሚቆጣጠረው ይኸውልህ አሁን የኢትዮጵያ ባጀት አውቆ ለጤና ለትምህርት ለመንገድ ለምናምን ብሎ ይመድባሉ ከዛ ዞር ብሎ ደግሞ ለጦር ምናምን ተደርጎ በእጃዙር ይሰጣል ለምሳሌ እኔ አሁን ልንገር በየወረዳ ለመከላከያ ሰራዊት በሬ ግዙና አምጡ ይባላል ያኮ በፓርላማ የጸደቀ አይደለም እኮ በየጊዜ ለመከላከያ የሚሄደው አሁን ሬሽን እኮ የለም የወረዳ አስተዳዳሪዎች ናቸው የሚያበሉት ልክ የድሮ ጊዜ ወታደር ሲሄድ እንደ አካባቢ በልቶ የሚያድር በሜዲቫል ኤጅ የምንሰማው በአምደጽዮ በዘራ ያዕቆብ ምናምን በድሮ ባጀት በሌለበት ዘመን አሁን እንደዛ ነው መሳይ ከአካባቢ የበሉ እንትን እየወሰዱ ያ ደግሞ ዞሮ ባጀት ተብሎ ለሌላ ሴክተር የተመደበ ሙሉ ወደዛ ነው የሚሄደው አሁን ቅድም አቶ አብዩ ብለዋል ዶክተሮች ተርበዋል መምህራን ተርበዋል መንግስት ሰራተኛ ሙሉ በሙሉ ተርበዋል የአዲስ አበባ ፖሊስ ባለፈው ቪዲዮ አይቼ በእውነት እንደው እንባ መጣብኝ የአዲስ አበባ ፖሊስ ቡሌ ላይ ይደባደባል ቡሌ ታቋላችሁ ከዩኒቨርሲቲ የሚጣለው እንትን እዛ ላይ የሚደባደብ ፖሊስ ነው ያለን ዛሬ እና ምንድነው የሚያመለክተው እንዳለ እንግዲህ የከተማ ነዋሪን አስታውሱ ዛሬ እኮ ቤት አከራይቶ የሚኖር እንኳን ተፈናቅሎ ዛሬ ተፈናቃይ ነው እንዳለ ህዝቡ የለም እኮ እንደዛ ሙሉ ኦቨርናይት ዳውን ሆኗል እንዳለ ኢትዮጵያ እና ምን ለማለት ነው ሙሉ በሙሉ የኢትዮጵያ ኢኮኖሚ የወታደር ሆኖ የተቀረችውን ደግሞ ብልጽግናዎች ይከፋፈላሉ የተቀረችውን መሬት ምናምን አዲስ አበባ ውስጥ ህንጻዎች ይገነባሉ እዛ ላይ ይበላሉ አጠቃላይ ለምሳሌ አሁን የጦርነትን በኋላ እናነሳለን ግን ደግሞ ኢኮኖሚ ጋር ስለሚተሳሰር ነው ሙሉ በሙሉ የኢትዮጵያ ኢኮኖሚ ለጦር የሚውል ነው በጦር ጀነራሎች ደግሞ ራን ይደረጋል ኢኮኖሚው አሁን ባለሀብቶች ቢሊዮነሮች ጀነራሎች ናቸው ኢኮኖሚውን አስመጪና ላኪ እነሱ ናቸው ኮንትሮባንድ የሚሰሩት እነሱ ናቸው አሁን አዲስ አበባ ውስጥ ነብራኑ ጁላ ቤት እንደው ለኤምባሲ ካልተከራየ እንዴት አንድ ሰው ይኖርበታል ብዬ ራሴን ጠይቃለሁ ቦሌ አካባቢ ለሱ ታማጆር ሹሙ ለራሱ የሰራው ቤት ትልቅ የፈረንሳይ ኤምባሲ ታቋለ ወይ የእንግሊዝ ኤምባሲ ትልቅ ኤምባሲዎች እንደዛ ነው እና እንዳለ ሙሉ ኢኮኖሚውን ኮንትሮባንድ አስመጪና ላኪ ሆኖ ለሱ ነው ራን የሚያረጉት እና አጠቃላይ የኢኮኖሚው ራሱ የተቆጣጠረው አካል ወይ የብልጽግና አመራር ነው ወይ ጀነራሎች ናቸው ሙሉ የብልጽግና ደጋፊ መሆን አለበት የሆነች ትንሽ ገንዘብ ይዘ ለመንቀሳቀስ ከዛ ውጪ ኢትዮጵያውያን ስቃይ ውስጥ ናቸው እንዳለ አሁን ህዳሴ ግድብ ተመረቀ አይደል በቅርብ አንድ አመት አልሞላም የኤሌክትሪክ ኃይል ማን ቤት ነው የገባ ጨመረበት አይደል ከዛ በኋላ ራሱ አዲስ አበባ ላይ ሰው የኤሌክትሪክ ክፍያ ተጨመረብን ከዛ በኋላ ነው ያለው የቱ ከተማ ነው መብራት ያገኘው ህዳሴ ግድብ ተመርቋል ከሆነ የት ገባ አሁን ዶላር ተሽጦ ዶላር እየተገኘ ጦር መሳሪያ ነው የሚገዛበት ይሄ ነው እንግዲህ የኢትዮጵያ ኢኮኖሚ ብዙ ጊዜ የወሰድኩኝ ይቅርታ በጣም ጥሩ መረጃዎችን ነው ያካፈልከን ዶክተር ሚልኬሳ በጣም እናመሰግናለን እንግዲህ አቶ አብዩ ለኢትዮጵያ ህዝብ መልሶ መንገር ሆነ ለቀባሪው ማርዳት ሆነ እኮ ችግሩን እኛው መልሰን ዘርዝረን
ብንናገረው ሰዓቱም የሚበቃ አይደለም። እንደው ቀደም ሲል ዶክተር ሚልኬሳ ካነሳቸው ያሁን ዘረፋን በተመለከተ በቅርቡ ነው 98 ቢሊዮን ብር ተዘረፈ የተባለው። የ98 ቢሊዮን ብር የ9 ክልሎች ከፌዴራል የሚያገኙት የድጎማ በጀት ነው። እንደውም ከሱ ሁሉ ይበልጣል የ9 ክልሎች የድጎማ በጀት። ይህንን ባለስልጣናትና ታዋቂ ሰዎች ዘርፈውታል ተብለን እንደውም አሁን ምንም በዛ ጉዳይ ላይ የታሰረም የተጠየቀም አካል የለም። አገዛዙ በየጊዜው ጦርነት ይፈለፍላል። አሁን ሌሎች ጦርነቶች አዳዲስ ጦርነቶች ሊከፈቱ ይችላሉ። ያለው ጦርነት አላበቃም። ከእንደገና ከጎረቤት ሀገራት ጋርም ከዋትም ጋር ዳግም ሌላ ጦርነት፣ ሌሎች ጦርነቶች ቀውሶችን እየፈለፈለ ያለ ስርዓት ሆኗል። ሰሞኑን ቤንሻንጉል ላይ የሰማነው ግድያ ምን ያህል ኢትዮጵያ በቀውስ ውስጥ እንዳለች ዓለም ሁሉ የተመለከተበት ነው። ዛሬ ወደ አሊዶሮ የሚባለው አካባቢ እንግዲህ ተመሳሳይ የአውቶቡስ እገታ ተፈጽሞ በርካታ ሰዎች ወዴት እንደተወሰዱ አይታወቅም። ከአዲስ አበባ ውጭ ያለው ነገር ሁሉ እጅግ አስቸጋሪ እንደሆነ ነው የሚነገረው። የአሜሪካንም የምዕራባውያን መንግስታት የሚያወጣቸው የጉዞ ማስጠንቀቂያዎች ከአዲስ አበባ ውጭ ምንም ሰላም የለም፣ ስጋት ነው እያሉ የሚገልጹበት ነው። እንግዲህ ከደህንነት አኳያ እንደዚህ የተጠቀሰ ነው የሚገኘው። በዚህ ጊዜ ውስጥ ነው አብይ አህመድ ምርጫ አደርጋለሁ የሚለው። አቶ አብይ እንደ ዋና ሊጠቀሱ የሚችሉ የኢትዮጵያ ችግሮች፣ ኢትዮጵያውያን ይህን ሁሉ መከራ ይዘን ዝም ብለናል፣ ደግሞ ምርጫ ደርሷል። እስቲ ችግሮቹን የተወሰኑትን ዋና ያልተጠቀሱ ካሉ እነሱን በማብራራት ዝግጅታችን እንቀጥል። በጣም ጥሩ። ዶክተር ሚልኬሳ ብዙዎችን ሄደውባቸዋል፣ አንተም ጥሩ አድርገህ ሄደባቸዋል። ግን አንድ ነገር ሁልጊዜ ማየት ያለብን ብዬም ማስበው በእኔ ግምት ወደ ስርዓቱ ማያያዝ አለብን። ቅድም አይ ቲንክ ዶክተር ሚልኬሳም እንደጠቀሰው ማን ነው የሚያስተዳድራት ይችን ሀገር? አላለም አብይ የታወቀ ነው፣ የአምባገነን መሪ ነው። ግን ለምንድን ነው ይህን ያክል 8 ዓመት ውስጥ ሊወድቅ ያልቻለው ስር የሰደደው? ምክንያቱ ምንድን ነው? ኦፍኮርስ እንግዲህ የዩኤኢ የመሳሰለው ነገር አለ። ግን አንድ ማየት ያለብን ነገር ሁልጊዜ አንድ ስርዓት ሲመሰረት ያንን ስርዓት የሚመራው ቁንጮ ላይ ያለው የራሱን የገዢ መደብ ነው በዙሪያው የሚያጠናክረው እና አሁን እናንተም የጠቀሳችኋቸው ምንድን ነው ይሄ ስርዓት የተያያዘው መልክ ያለው መንግስትም አይደለም፣ መልክ ያለው መንግስት አስተዳደርም አይደለም፣ ማፊያ ቡድን ነው። የማፊያ ቡድን ነው የምንልበት ምክንያት የማፊያ ቡድን እንደምታውቁት ገንዘብ ይዘርፋል። ገንዘብ ለመዝረፍ ደግሞ የራሱን ወንድምም ቢሆን ይገላል። ከዛ ቡድን የወጣ ካለ ህይወቱ ነች የምታልፈው። በምስጢር ነው የሚሄደው በሙሉ። ከዛ ውጭ ያለው ጋር ያላቸው ግንኙነት እንደ ተራሰው መስለው ነው የሚቀርቡት። አሁን ኢትዮጵያ ውስጥ እንደዛ አይነት የዘራፊ ጨካኝ የሆነ የማፊያ አገዛዝ ነው ያለው ማለት ይቻላል፣ የአምባገነን አገዛዝ እና አሁን እንደጠቀስከው ነው። አሁን በተለይ መሬት ከላይ ጀምሮ እስከ ታች ድረስ በቃ ተዘርፏል። በየቦታው በከተማው ይነጠቃል። ለፈለጉ ይሰጣሉ። ለጀነራሎቹ 1000 ካሬ ሜትር ይሰጧቸዋል፣ 500 ካሬ ሜትር ይሰጧቸዋል። እነዚህ እንግዲህ የገዢ መደብ አባላት ነው የሚሆኑት። የራሳችን ስርዓት ነው የራሳችን መንግስት ነው ብለው ይታገሉለታል። ከዛ ግን በጣም የሚገርመው ነገር መንግስት ራሱ አሁን ራሱ የሚፈጥራቸው በተለይ እነ ዶክተር ሚልኬሳ ጥሩ አድርገው የሚያቀርቡት አለ። እነ ጃዋርም ለምሳሌ የተለያዩ ግሩፖች ኦሮሚያ ላይ እንዳሉት እንደ 120 ግሩፕ የሚሉት ከር ነገኛ የሚሉት የመሳሰሉት ነገሮች እና እነዚህ ራሳቸው የመንግስት መዋቅር ውስጥ ያሉ ከዛም ውጭ ያሉ እያስተዳደሩ ነው ያለው ሀገሪቱ። በጣም የሚገርመው ከላይ ከጠቅላይ ሚኒስቴሩ ጀምሮ እስከ ታች እስከ ከተማ ከንቲባ እስከ ዞን መሪዎች እስከ ክልል መሪዎች ዞን፣ ወረዳ፣ ቀበሌ ድረስ ሳይቀር በአንድ አይነት አሰራር ስታንዳርድ ለውጥ ነው የሚሄዱት። ሁሉም እነዚህ መሪዎች የራሳቸው ቡድኖች አላቸው። እነሱ ይዘርፋሉ። የሚዘርፉበትን መንገድ ነው ሁልጊዜ የሚያልሙትም የሚያደርጉትም። የራሳቸው ጠባቂ የራሳቸው ደህንነት ያላቸው ሁሉ አሉ። በጣም ዶክተር ሚልኬሳ በደንብ ያውቀዋል። እና ይህ አይነት ስርዓት ነው አሁን የተተከለው ኢትዮጵያ ውስጥ። እና ይሄ መንግስት በአንድ በኩልም ደካማ ነው የምንለው ምንድነው ለነዚህ ግሩፖች ለነዚህ ማፊያ ቡድኖች በነፃ የፈለጉትን እንዲገሉ የፈለጉትን እንዲዘርፉ ያለምንም ችግር እድሉን ሰጥቷቸዋል። ስለዚህ ቅድም የጠቀስካቸው ለምሳሌ መሳይ የ98 ቢሊዮን ብር ቢዘረፍ ምንም አያስገርመንም። በየመንገዱ ንጹሃን በሙሉ እየታፈኑ አሁን ይቺ ቦታ አሊዶሮ የምትባል ቦታ ስንት ጊዜ ነው እንግዲህ እዛ ውስጥ የታፈኑት በአውቶቡስ። ያንን ከፈለገ መንግስት ራሱ ሊያቆመው ይችላል ነበር፣ ግን መንግስት የለም። እነሱ ራሳቸው ያሉበት ነው ይህን ቡድን የሚያካሂደው። የሚዘርፉትም እነሱ ናቸው። ሌላው ቀርቶ ተቋሞች ዋና ተቋሞች የሚባሉት የባንክ ተቋሞች ለምሳሌ ብንወስድ ከኢትዮጵያ ኮመርሻል ባንክ ጀምሮ የማፊያ ገንዘብ ማመላለሻ ሆነዋል። እንዲያውም ይሄ በጣም የሚገርመው ነገር በቅርቡ የሰማሁት አይ ቲንክ እናንተ ፕሮግራም እንደሆነ አላውቅም፣ ዶክተር ሚልኬሳ ገንዘብ ሲያጥረው ኮመርሻል ባንኩ ኦልሞስት ሊጠፋ የነበረበት ጊዜ የዓለም ባንክ ብቻ ሳይሆን ያዳነው አንዱ
የዩኤኢ ነው። መጀመሪያም ትዝ ይላችሁ ከሆነ ወደ 3 ነው ምናምን ቢሊዮን ነበር ካሽ ዲፖዚት ያደርግልን። ግን ከዛ በኋላ እንደገና አይ ቲንክ ፕሮፌሰር መሰለኝ ኢኮኖሚስቱ አንተ ያቀረብካቸው መሳይ አምሹር ታስታውስ ከሆነ ፕሮፌሰር ተሾመ ናቸው እንደዛ ያሉትና የዩኤኢን ገንዘብ በኮመርሻል ባንክ ውስጥ ተቀምጦ እንዲጠቀምበት ፈቅደውለታል። እንግዲህ እንደራሳቸው ሀብት ተመልከት። ይሄ መንግስት እንደዚህ አይነት ነው የሚቆመው እና ራሱ ኢንስቲትዩሽኑ የውጭ ገንዘብ አስቀምጠው እንዲጠቀሙበት ያደርጋሉ። የአዲስ አበባን ራሱ በሙሉ ሁሉ መፈናቀል የደረሰው ይሄ ሪል ስቴት የሚባለው የዩኤኢ ሀብታሞች ናቸው ሙሉ የያዙት። ይሄን የሚያውለጨለጭ ህንጻ ምናምን የሚባል በደንብ እንደምታውቁት። በመሃሉ ግን 6000 ድሆች ናቸው የተፈናቀሉ እና እቺን ሀገር አሁንም ቢሆን በጣም የሚገርመው ነገር ዝርፊያው ይሄ ማፊያ ቡድን የሚያደርገው። ከዛ ግን ደግሞ ፍትህ የሚባል ነገር የለም፣ ህግና ስርዓት የለም። ድሃው ነው የሚበደለው። አሁን በቅርቡ በተለያዩ በኤምኤስ ነው መሰለኝ የሚቀርቡ ታሪኮች አሉ። በጣም የሚረብሹ የሚያሳምሙ ስንቶቹ የሚደርስባቸው ግፍ እና ሀብታቸውን በሙሉ ተቀምተው ተፈናቅለው ከአንድ ዓመት በላይ የሚበሉት አጥተው እንደገና ሄዶ ግብር ክፈሉ ይሏቸዋል። ላይሰንሱ አላችሁ እንዴ? የለም እኮ ራሱ የነበረችኝን ሱቅ እኮ ወስዳችሁ እኮ አፍርሳችሁታል። አሁን እየለመንኩ እኮ ከሰው ከአንዱም እያልኩ ነው ቢኖር ሲሉ አይ የለም ሲስተሙ እንደሚለው አላችሁ ፈቃዱ መክፈል አለባችሁ። ሲስተሙ የሚባለው ራሱ ኢትዮጵያ ውስጥ ሰይጣን ነው፣ እንደ ሰይጣን ነው የሚታየው። ከየት እንደሚመጣ ይሄ ሲስተሙ የሚሉት ነገር እንጂ እና እንደዚህ እያደረጉ ራሱ ገንዘብ እንደገና አምጡ ይሏቸዋል፣ እንደገና ይቀጠቅጧቸዋል። ከዛ የፍትሁን እንደምታውቁት አሁን በቅርቡ ሽሮ ሜዳ ላይ የተፈጸመውን ያያችሁት ነው። በጠራራ ፀሐይ ነው እንግዲህ በጠራራ ፀሐይ ይሄ ሰውዬ ስንት ነገር ግፍ ሰርተውት አፈናቅለውት ሀብቱን ወስደውት አስረውት አባቱ ሲሞቱ እንኳን ወጥቶ እንዲያለቅስ ሳይፈቅዱለት ቀርተው እንደገና ሰበው ጎተው ወስደው ፖሊስ ጣቢያ ፊት ለፊት ላይ ገለው ከዛ ደግሞ መንገድ ላይ ወረወሩት ሬሳውን እና እኔ ቀይ ሽብር ነው ትዝ ያለኝ። እና ይሄ መንግስት አሁን የሚያደርገው ምንድነው? በመዝረፍ ከዛ ደግሞ ቢችል ደግሞ በጭካኔ በማስፈራራት ነው ህዝቡን ለመግዛት የሚፈልገው። ይሄንን በኋላም በመፍትሄ ላይ በደንብ መነጋገር ያለብን ይመስለኝ። እንዴት ነው ይሄንን ህዝቡ ሊቋቋም የሚችለው? አንደኛ መፍራት እንደሌለበት መታገል እንዳለበት፣ ጭካኔውንም ቢሆን ተቋቁሞ እንዴት ነው አድርጎ መታገል። ቅድም እንደምሳሌ ያነሳቸው ለምሳሌ ኬንያ ሌሎችም አሉ። እና ይሄ መንግስት አሁንም አረመኔነቱ ልክ ታየድ እንዳሉት ነው። የመጨረሻ ጨካኝ አረመኔ እንደሆነ እነ ዶክተር ሚልኬሳ ሁልጊዜ የምትሉት ነው። እና አረመኔ ጨካኝ፣ ምንም ርህራሄ የሌለው ድሃ የሚጠላ ድሃ መጥላት ብቻ ሳይሆን የሰብአዊ ርህራሄ የሚባል ነገር የሌለው። እኔ ሃይማኖትም ያላቸው አይመስለኝም እነዚህ ብዙዎቹ። እነዚህ አሁን ጀነራሎቹ ምናምን ሲባሉ እንግዲህ ተመልከቱ። አሁን ለምሳሌ በአማራ እንኳን የተጨበጠ ስታቲስቲክስ የመጣው ስንት ሺህ እናቶችና እህቶች ናቸው የተደፈሩት። ቢቢሲ እንኳን ያወጣው ጉድ ይሄ እንግዲህ ከትግራይ ሌላ ነው። በኦሮሚያ ያለውን ግፍ በየቀኑ የምንሰማው እንግዲህ እነ ዶክተር ሚልኬሳ እናንተ የምታቀርቡት በጣም ራሱ የሚያሳምም ራስ የሚያዞር እንትን ነው፣ ጭካኔ ነው የሚፈጸመው ያለው በየጊዜው። ሬሳ እንትን ገለው በአህያ ጭነው መሄድ ወይንም ደግሞ የጎተቱ ወስዶ መስቀል እኔና እየተቀጣ ማለት ግፍ ነው የምንሰማው በየሰማው። በአማራ ክልል የሚመጡትን እንግዲህ የሚታፈኑትን የምታዩት ነው። ክልል እየተገደሉ በሙሉ የቀሩትን እንግዲህ ምንም ፍትህ ሳያገኙ የቀሩትን ስንቶችን እንቆጥራለን። ብዙዎቹ እንዲያውም ጀግና የነበሩ ታዋቂ የነበሩ እንደ ጀነራል ሰዓራ አይነት እንደ አምባቸው አይነት ሌሎችም እነ በቴ ወርጌሳ አይነት ስንቶች ናቸው ያለቁት እና ሀጫሎ ሌሎች። እነዚህ እንግዲህ ተቀብሮ ነው የሚቀረው። እና አሁን እንዴት ነው እንደዚህ የሆነ ነው ይሄ ማፊያ ቡድን መቀጠል ያለበት? ኢትዮጵያን አዋርዶ ቅድም እንደተባለው በዝርዝር ያቀረባችሁት በዲፕሎማሲም ዓለም በኢኮኖሚም። በነገራችን ላይ እንዲያው በኢኮኖሚ አንዲት አጭር ነገር ለመናገር ይሄ መንግስት ርህራሄ ቢኖረው ኖሮ ቅድም ዶክተር ሚልኬሳ እንዳሉ ድሃ ማይጠላ ቢሆን ኖሮ ለምሳሌ ከቻይና ከቪየትናም መማር ይችል ነበር። አሁን ቻይና እኔ አስታውሳለሁ በእኔ ዕድሜ ውስጥ ደርሼበታለሁ። በጣም ድሃ የምትባል ሀገር ነበረች። እንዲያውም መኪና እንኳን አልነበራቸውም። እኛ እንቀልድ ነበረ። በብስክሌት ነበር ቤጂንግ ምናምን ሁሉ በሙሉ የሚነዳው። መኪና መግዛት አቅቶት ህዝብ ያን ያክል ድህነት ነው የነበረው። በ40 ዓመት ውስጥ ወደ 800 ሚሊዮን ህዝብ ነው ከድህነት ያላቀቁ። በ2020 ድህነት አክቹዋሊ ዜሮ ነው ብለው ነው ኦፊሻሊ ዓለም ባንክ ሪኮግናይዝ ያደረገላቸው። በ10 ዓመት ውስጥ አክቹዋሊ ከ2012 እስከ 2020 ድረስ 100 ሚሊዮን ገደማ ህዝብ ነው ከድህነት ከፍጹም ከሆነ ድህነት ውስጥ ያላቀቁ። ይሄ ቻይና ነው እንግዲህ። ቪየትናምም እንደ ሴም ቲንግ 68 ገደማ ፐርሰንት 62% የነበረ የድህነት እንትን ዝቅ አድርገው አሁን ወደ 1% ነው ያደረሱ። እና ይሄ መንግስት ለድሃ የሚቆረቆር ቢሆን ኖሮ ብልጽግና ለድሃ የሚያስብ ቢሆን ኖሮ ሁለቱም አሁን ቻይና ምንድነው ያደረገች? ድህነት አጥፍተው ድሃ አልሆኑም። እንዲያውም በዓለም ደረጃ
አሜሪካን የሚወዳደር ሁለተኛ ትልቅ ኢኮኖሚ ገንብተው በአጭር ጊዜ ውስጥ በእኛ እድሜ እንኳን በ40 ዓመት ውስጥ ድህነትንም አጠፉ። ብልጽግናም በጣም በሚገርም ደረጃ ቴክኖሎጂውንም ኢንዱስትሪውንም እርሻውንም ሁሉንም አሻሽለው ከፍተኛ የሆነ ብልጽግና አመጡ። እንደዛ ነው ያደረጉ። እንግዲህ ይሄን ያክል ህዝብ ያለበት ይሄ መንግስት ሁልጊዜ ሲያማረር ይውላል። ህዝቡ ብዙ ነው። ቅድም ዶክተር ሚልኬሳ እንዳለው ነው እና አይ 130 ሚሊዮን ህዝብ በጣም ብዙ ነው፣ 50 ሚሊዮን ይበቃ ነበር ምናምን የሚል ነው። እንግዲህ ይሄ መንግስት ሀገሩን የራሱን ሀገር የሚጠላ መንግስት ነው፣ ህዝቡን የሚጠላ መንግስት ነው እና ምንድነው የፈረደባት ይህች ሀገር እዚህ የደረሰችው? ይሄን ሁሉ ነገር አይታ መጨረሻ ላይ ደግሞ የሚጠላት እንደው ዱርዬ አይነት አገዛዝ ያለው የማፊያ እንትን አምባገነን መንግስትም አይደለም አክቹአሊ ቡድን ነው የሚያስተዳድራት አሁን። እና ይሄን እንዴት አድርጎ ነው መወጣት የሚቻለው የሚለውን አይ ቲንክ ወደ መፍትሄው በደንብ ብንነጋገር ደግሞ እንመጣበታለን። አመሰግናለሁ አቶ አብዩ። እንግዲህ ዶክተር ሚልኬሳ ይሄ ምርጫውን ነገር እናንሳው። እንግዲህ ዋናነት የእናንተም ዘመቻ ንቅናቄም ይሄ ምርጫ ህዝቡ ለዚህ ምርጫ ጀርባውን እንዲሰጥ ነው። ከምርጫው በፊት ሽግግር ይቅደም ነው፣ ጦርነት ያብቃ፣ የፖለቲካ እስረኞች ይፈቱ፣ ብዙ ጥያቄዎች ያሉት ነው። ምርጫው በጣም ቀልድ ነው። በዓለም መድረክ ላይ ኢትዮጵያን መሳቂያ መሳለቂያ ያደረጋት ለመሆኑ ያው በስፋት እየተነሳ ይገኛል። በቅርቡ ዓለም አቀፍ ሚዲያዎችም በዚህ ዙሪያ የጻፉትን የዘገቡትንም እናስታውሳለን። እንግዲህ ምርጫው ሊካሄድ ከ10 ቀናት ያልበለጡ ጊዜያት ነው የሚቀሩት። ምርጫውን በተመለከተ አንድ አጥኚ ቡድን ጉዳዩን ተዟዙሮ ተመልክቶ በአማራ ክልልና በኦሮሚያ ክልል ምርጫው አስቻይ ነው፣ 97% አስቻይ ነው ብለው ነው የመጡት። እጅግ በጣም የሚገርም ነው። 97% አስቻይ ሁኔታዎች አሉ ተብሎ ነው የተገለጸው። እንግዲህ እንደነ ያፓ አይነቱ ሌሎችም በትብብር ውስጥ ያሉት ምናልባት የሚወስኑት አይታወቅም፣ ተቃውሞ አቅርበዋል። ለማንኛውም ይሄ ምርጫ ምንድነው? ለምንድን ነው የሚደረገው? ለምን መካሄድ አስፈለገም? ለምን ኢትዮጵያ ህዝብ በዚህ ምርጫ ላይ ተሳታፊ ይሆናል የሚለውን አንስተን ወደ መፍትሄው እንመጣለን። ዶክተር ሚልኬሳ አመሰግናለሁ። ይሄም በጣም ወሳኝ ጉዳይ ነው። ይኸውላችሁ አሁን ትንሽ ስለ ምርጫ ብናወራ ምርጫ ምንድን ነው የሚለውም መነጋገር አለብን። ኮንሰፕቱ ራሱ አስፈላጊነቱ ምንድን ነው? ምርጫ አጠቃላይ በዓለም ላይ ስልጣን የሚገኘው በሶስት መንገድ ነው። አንድ ወይ በጠመንጃ አፈሙዝ ነው ስልጣንን የምታገኘው እና ስልጣን ላይ የምትቆየው፣ ወይ ደግሞ በምርጫ ነው። ስልጣን አግኝቴ በምርጫ ስልጣን ላይ ትቆያለህ። ምርጫ ትክክለኛ ምርጫ ማለት ነው። ወይ ደግሞ ሶስተኛ እግዚአብሔር ነው የሾመኝ ብለህ በመለኮታዊ እንትን ህዝብም አምነው ተቀብለው ዲቫይድ ራይት ኦፍ ኪንግስ የሚባለው እሱ እንኳን አሁን ዛሬ የለም፣ ኦልሞስት የለም። ስለዚህ አሁን ሁለት ነው ያለ፣ ወይ በጉልበት ያው በጠመንጃ the barrel of the gun፣ ወይ ደግሞ ኤሌክሽን ነው ፖፑላር ኤሌክሽን የሚባለው። ኦኬ ኢትዮጵያ አሁን አብይ ጦርነት እያካሄደ ያለው ለምንድን ነው? መልሱ ስልጣን ነው አይደል? ምርጫ ስለምን አስፈለገ? ጦርነት እያካሄድከው ያለው ለቤተ መንግስት ብለ ለስልጣን ብለ አንድ በአንድ ኦልሞስት ትግራይ ክልል እናቋለን፣ ኦሮሚያ፣ አማራ ክልል እንደው በቃ በየቀኑ ነው ሰው የሚገደለው። ጦር ሜዳ ነው የሆነችው ኢትዮጵያ። ደም በደም ነው፣ በየቦታ መቃብር ነው ኢትዮጵያ እኮ። ከቀበሌ ወደ ቀበሌ ስትሄድ መቃብር ነው የምታገኘው። የመቃብር ሀገር እኮ ነው ያደረገ ኢትዮጵያ። ኦኬ ስለዚህ አሁን ምርጫ ምንድነው? እዚህ ላይ ምርጫ ቤዚክሊ የህዝብ ሉዓላዊነት መገለጫ ነው። ህዝቦች የሚፈልጉትን ሰው መርጦ የሚፈልጉትን ፓርቲ መርጦ ሲፈልጉ የሚያባሩት የህዝብ ስልጣን መገለጫ ነው ምርጫ የምንለው። ህዝብ ወጥቶ የሚፈልገውን ሰው መርጦ ማይፈልገውን አባሮ ስልጣኑን የሚያሳይበት ፕሮሰስ ነው ምርጫ። አሁን ኢትዮጵያ ውስጥ እንግዲህ ሉዓላዊነት የህዝብ ነው። ወይ አምባገነን ከሆንክ ወይ ደግሞ በሚሊተሪ የምታስተዳድር ከሆነ ሉዓላዊነቱ ከጠመንጃ ስለሚመጣ ያ አምባገነኑ ሉዓላዊ ነኝ ማለት ይችላል። ዲሞክራሲ ከሆነ ምርጫ የምታምን ከሆነ ደግሞ ሉዓላዊነቱ ከህዝብ ነው የሚመጣ። የህዝብ ሉዓላዊነት መገለጫ ነው ምርጫ የምታካሄደው ዝም ብለህ ሌጂቲመሲ የውሸት ሌጂቲመሲ ለማግኘት ሳይሆን ምንም
ቅቡልነት የውሸት ቅቡልነት አገኛለሁ ብለህ የምትሄደው አይደለም። ምርጫ በትክክል ህዝብ ከመረጠ መንግስት ትሆናለህ፣ ህዝብ ካልመረጠ ትባረራለህ ነው በምርጫ የሚባለው። የኢትዮጵያ ምርጫ ግን ምንድነው? አብይ አህመድ በቀኝ እጁ ጦርነት ያካሄደ በግራ እጁ ምርጫ አካሄዳለሁ ይላል። የውሸት ምርጫ የለም እንደዛ የሚባል ወይም የምታካሄደው በሁለቱም እግሮች በሁለቱ እጆች ምርጫ ታካሄዳለህ። አብይ ግን እንዳውም እርግጠኛ አይደለም በግራ እጁ የሚያካሄድ አይመስልም። በሁለቱ እጆቹ ጦርነት ላይ ነው አብይ። ምርጫ የሚባለው ፌክ የሆነ ነገር ድግስ ነገር ታያለ አዲስ አበባ ውስጥ። አማራ ክልል እንኳን የለም አላየውም፣ ምርጫ ቅስቀሳም አላየውም። ኦሮሚያ ክልል ውስጥም ቅርታ አላየውም። እና የውሸት የማስመሰል ምርጫ ነው እንጂ በምንም ተአምር ምርጫ መባል እኔ አሁን ባይ ዴፊኒሽን እንግዲህ ፖለቲካል ሳይንስ ተማሪ ነን እኛ እናስተምራለን። እንዲህ አይነት ምርጫ የለም። የአምባገነኖች ምርጫ እንኳን እንደዚህ አይደለም። ይሄ በየ5 ዓመቱ ሪቹዋል አርገ እንደ ጥምቀት በየ5 ዓመት ደግሴ በልተ ተመርጫለሁ ምትለው የአፍሪካ አምባገነኖች ቢያንስ ያቺን ያደርጋሉ፣ ግን ጦርነት የላቸው። ኢትዮጵያ እኮ ሙሉ ጦርነት ያካሄደ ምርጫ አካሄዳለሁ ብሎ አሁን ኮሮጆዎችን አሁን የምርጫ ቁሳቁሶች መከላከያ ናቸው ወስዶ ምርጫ ጣቢያ እየጠበቁ ያሉት። ኦሬዲ ወስዷል፣ ባይዘው በየክልሎቹ ወስዷል። ምንድነው ያደረጉ ያሉት? ምርጫ ጣቢያን የሚጠብቅ መከላከያ ነው። ለመከላከያ ደግሞ አዋጡ ተብሎ ለምበሉት ምናምን የአካባቢ የከተማ ነዋሪዎች ገንዘብ አዋጡ ተብሎ ለመከላከያ። ምርጫ አይደለም። ምርጫውን ኦሬዲ እነሱ ማን እንደተመረጠ ይታወቃል። አሁን አዲስ አበባ ላይ ከኢዜማ የተወሰነ ሁለት ሰው ይግባ ከአብይ እንደዚህ ይግባ ብሎ አብይ ኦሬዲ ወንበር አድሏል። ህዝብ የሚመርጠው ነገር የለም ወዳጅ፣ ህዝብ የሚመርጠው ነገር የለም። አብይ አሁንም እዚህ ላይ ምርጫን እንደ አገዛዝ መሳሪያ ወስደው ወንበር አከፋፋይ ስራ አስካሄጆ ነው አብይ። ዋናው ቺፍ ኦፍ እንደዚህ ምን መሰለህ አሁን ምርጫ ላይ የተሳተፉ ያሉ ፓርቲዎችን እናውቃለን። ስንት ወንበር አገኛለሁ አብይ ብሎ ነው የሚደራደሩት። በቃ እኔ አንተ የምትወዳደርበት 3 ቦታ ከፍቼልሃለሁ አልወዳደርም፣ ክፍት ነው እዛ አካባቢ ገብታል ይላል አብይ። ስንት 3 4 5 ብሎ ቦታውን ይሰጣል። አንተ በቃ ህዝብ መረጠ ያልመረጠ ገብታል እኮ ቤተ ፓርላማ። ይሄ ነው አሁን እንደው በኢህአዴግ እንኳን እንዲህ አይነት ምርጫ አልነበረም። በኢህአዴግ እንኳን ደህና ምርጫ ነበር እውነት 97ቱ ምርጫ እንኳን ጸዳ ያለ ነው። ግን ደግሞ ሌሎቹ ውሸት ምርጫዎችም ምርጫ የተወሰነ ምርጫ አይነት ነው። አሁን እኮ ህዝብ አይደለም አብይ ነው ፓርላማ የሚያከፋፍል ፓርላማ መቀመጫ የሚያከፋፍለው። ይሄ ኦሬዲ አውቀናል እኮ ማን ፓርላማ እንደገባ። አዲስ አበባ ውስጥ አሁን ብጠይቅ ከ23 24 መቀመጫዎች አላቸው ፓርላማ ውስጥ ማን ገባ ብዬ ብጠይቅ ከነስሙ ትነግረኛለህ። ለምን ኢዜማ የሚወዳደርበት ቦታ አብይ ለቆለታል ለተወሰነ 3 4 ለአብን ተብሎ እነዚህ እንትን ተብሎ ለግል ተብሎ ደግሞ ግል የሚባል የለም። በአሁኑ ሰዓት ኡስታዝም ሆነ ጅማ ላይ ብትወዳደር የአብይ ደጋፊ ነህ። ኢሉባቦር ላይ የምትወዳደር አሉ የተወሰኑ ኡስታዞች በግል ነው የምትወዳደር። ውሸት ነው። ግል የሚባል ነገር የለም እንዳለ። አሁን ሰሜን ሸዋ አንድ በግል ምናምን ብሎ ከድሮ ከቀድሞ ኦኔግ አሁን ከአብይ ጋር የሚሰሩ ኦኔጎች ከዛ ውስጥ አንዱ ሰሜን ሸዋ ወደ ሰላሌ አካባቢ ፊቼ አካባቢ ግል ነው ተባለ። ስልጣና ግል አይደለም ብልጽግና ነው። እና ምን ለማለት ነው? እኔ ምርጫ የሚባል ነገር የለም ኢትዮጵያ ውስጥ። ኦሬዲ አሸናፊው ይታወቃል። ኦሬዲ ስልጣን አከፋፋዩ ይታወቃል። ህዝቡ የተዋረደበት ምርጫ
ምርጫ አይደለም። ህዝብ አይመርጥም፣ አብይ ነው የሚመርጠው። ህዝቡ ግን ይንገላታል። በዚህ ለምንድን ነው ጊዜውን የሚያጠፋ ነው አሁን እዚህ የምንጠይቀው። ኦሬዲ አብይ የወንበር አከፋፋይ ሆኖ ምርጫን እንደ አገዛዝ መሳሪያ ማንበርከኪያ ተቃዋሚ ተብዬዎችን ልክ እንደ ገንዘብ መስጠት እኮ ነው። ሃንዳውት ያደርጋል ወንበሮችን። በአንድ በኩል በገንዘብ ይገዛል፣ አብይ መሬት ይሰጣል፣ ይገዛል። ስልጣንም ሚኒስቴር የተወሰነ ነገር ይሰጥና ያንበረክካል። አሁን ደግሞ የፓርላማ ወንበርም ያድልና ይገዛል አብይ። ምኑ ጋር ነው ኢትዮጵያ ህዝብ ምርጫ አረኩም ብለው? የቱ ጋር ነው የህዝብ ስልጣን? ምርጫ ማለት የህዝብ ስልጣን መገለጫ ከሆነ ህዝብ መርጦ ፓርላማ የሚያስገባ ከሆነ የህዝብ ተወካይ ነኝ ትላለህ። አሁን አብይ ወንበር አድሎ ፓርላማ ከገባ የህዝብ ተወካይ ነህ ወይስ የአብይ ተወካይ ነህ? ለተቃዋሚ ፓርቲዎች ነው እየተናገርኩ ያለው። አብይ ወንበር ወስደ ፓርላማ የምትገባ ብልጽግና ካንተ ጋር አልወዳደርም ብሎ ለብቻ ፎርፌ ሰጥቶ ምትገባ ህዝብ መረጠኝ ትላለህ። አሁን ፓርላማ ገብተህ ይሄ አብይ መረጥ፣ አንተ የአብይ ተወካይ ፓርላማ ውስጥ ትሆናለህ። እና አጠቃላይ የኢትዮጵያ ህዝብ እየተገዛ ያለው በጠመንጃ አፈሙዝ ነው፣ በጦር ነው፣ በማፊያ ነው። ቅድም አቶ አብዩ ብለዋል። በማፊያ ስርዓት ነው ኢትዮጵያ የምትገዛ። 120 ኮሬ ነገኛ አበባ ታደሰ የሚመራ ኮማንድ ፖስት አማራ ክልል ላይ በየንትኑ ደግሞ በጦር ነው በየቦታ ሰው የሚገደለው። አባቶች ከቤተክርስቲያን አውጥቶ ይረሽናሉ፣ ቤተክርስቲያንን ያቃጥላሉ። ይሄ ነው እንግዲህ አሁን በጦር የሚገደል የሚገዛ የሚሰቃይ ህዝብ ምኑ ምርጫ ያካሂዳል? አሁን ሰላም የሚባለው ብለን ሰላም የለም ብቻ አይደለም ጉዳዩ። በተጨባጭ ያለው ጦር ነው፣ ጦርነት ነው፣ ግድያ ነው፣ መፈቀናቀል ነው፣ ሞት ነው ያለ። ገበሬዎች ተርቧል። እና ምንም መረጥክ አልመረጥክ መንግስት አብይ እኮ ይኸውልህ፣ እኔ መጨረሻ ላይ አብይን እኔ ደግፌያለሁ፣ በጣም ደግፌያለሁ። ምንም እኔ ያው ብዙ ሰዎች ደግፈዋል። በአፉን እሱ የሚናገረውንና ያሳየን ወደ መጀመሪያ አካባቢ እሱን አይተን ደግፌያለሁ። የሱ ካድሬ ሙኛለሁ። እኔ መጨረሻ ላይ ስንጣላ የሱ ብልጽግናን መስርቶ የብልጽግና ዋና ፕሬዝዳንት ሆኖ የአንድ ግለሰብ መፈንጫ እድር ሲያቋቁም አብይ የብልጽግና መባል ፓርቲም አይደለም እድር ነው። ይሄንን እድር እኛኔ ባዴ ሚካኤል ቤተክርስቲያን እንትን እድር አለው እንትን እድር ዝም ብሎ አለ የሞት በሞት ጊዜ የሚደርሱ እንትን እንደዛ አይነት እድር የራሱ የአብይ እድር ያኔ ነው የተጣላሁት ከአብይ ጋር። ስጣላ ምንድነው ያለ አብይ ቤተመንግስት ተጠርቼ ነው የተገመገምኩት። ልኬሳ መንግስት ውስጥም ሆነ እኔን መቃወም አትችልም፣ በውስጥ ሆነ እኔን መገልበጥ አታስብ። 2 ተቃዋሚ ፓርቲ ሆነ እንኳን በምርጫ ከዚህ ቤተ መንግስት አወጣለሁ ብለህ የምታስብም እሱም አበቃ የለም። ማንም ሰዎችን ቤተ መንግስት እኔ ራሴ ነኝ የገባሁት፣ በራሴ ትግል ነው የገባሁት። ማንም ሰው አልረዳኝም። ከዚህ ቤት ሞት ስሞት ብቻ ነው አለ። ጫካም ብትገባ ጠመንጃ ይዘህ ጫካ ብትገባም የለም፣ እንደዛ የሚባል ነገር የለም። እኔ ከዚች ቤተ መንግስት አሳምሪያታለሁ፣ ስሞት ብቻ ነው የምወጣው ስላለኝ ከዛ ውጪ ግን ገፋበታለሁ ምትል ከሆነ ብሎ እሱ ያሳየኝ እንትን ምልክት ከባድ ነው። ከአንድ አገር መሪ ጠቅላይ ሚኒስትር ያንን አይተ ወዲያውኑ አገሬን የምወደውን አገሬን ለቅቄ እንዲሄድ ያደረገኝ ያቺ ቀን ነች።
እኔ በኢህአዴግ ጊዜ ከኢትዮጵያ አልወጣሁም፣ እቃወም ነበር። ስዊዘርላንድ ሄጄ ጀርመን ሄጄ ምናምን እመለሳለሁ፣ እቃወማለሁ። ግን ይታሰራለሁ፣ ይፈታለሁ፣ ይታሰራለሁ፣ ይፈታለሁ። ግን ሀገሬን ጥዬ እሄዳለሁ ብዬ አንድም ቀን በኢህአዴግ ጊዜ አላሰብኩም። ግን ከከፍተኛ ኢትዮጵያ ከዋናው ካንደበቱ ያችን ሲሰማ አይ በቃ እኔ መሄድ አለብኝ ብዬ ነው የወሰንኩት። እቺን ለምንድን ነው ያነሳሁት? ምርጫ መባል እንደሌለ ከአብይ አፍም ስለሰማው አሁን ደግሞ በተጨባጭ የኢትዮጵያ ሕዝብ እያየ ስለሆነ የምን ምርጫ ነው የምናወራ? ለምንድን ነው ጊዜያችንን የምናጠፋው? የኢትዮጵያን ሀብት ለምንድን ነው የምናባክነው? እና ዋናው ለውጥ ያስፈልጋል። በምርጫ ምንም የሚመጣ ነገር ስለሌለ ኦሬዲ ስላወቃችሁ አሸናፊው ስለታወቀ ንክስናው ለሌላ ንክስና የውሸት ብሎ ያዘጋጀ ስለሆነ የለውጥ ጊዜ አሁን ነው። እዚህ ላይ ላቁም። በጣም አመሰግናለሁ። በጣም ነው ማመሰግነው። እንግዲህ አብይ አህመድ ጥሩ አድርጎ ነው የገለጸው ዶክተር ሚልኬሳ። ጦርነት ካለ ለምንድን ነው ምርጫ የሚያስፈልገው? ጦርነትም ለስልጣን ከፈለገው ቤተመንግስት ለመቆየት ከፈለገው ለምን በዛው አይቀጥልም? ምርጫ ለምን ያስፈልጋል ነው ከሆነ ከሁለት አንዱ ነው እንጂ ሁለቱንም በአንድ ጊዜ ማካሄድ እንዴት ይቻላል የሚል አታያይ ነው ያለው። ሌላው በጣም አስገራሚው ነገር ከዚህ ቤተመንግስት መውጣው እንግዲህ ምርጫን አደርጋለሁ የሚል ገዢ ከቤተ መንግስት መውጣው ሬሳዬ ነው ብሎ ሲናገር ያስደነግጣል እውነት ለመናገር። ስለዚህ ምርጫ ለምን ያስፈልጋል? ምናልባት የኢትዮጵያ ሕዝብ ይህንን አማራጭ ከተሰጠው ሰውየው እንደተመኘው የፈለገውን አድርጎ ከዛ ቤተ መንግስት ማውጣት ደግሞ የኢትዮጵያ ሕዝብ ውሳኔ ይሆናል ማለት ነው። አቶ አብዩ ወደ አንተ ልምጣ። ስለ ምርጫው ምርጫ አለ እውነት 10 ቢሊዮን ተጨማሪ በጀት ጠይቋል ምርጫ ቦርድ። ይሄ 10 ቢሊዮን ብር ቀላል ገንዘብ አይደለም። ለእንደዚህ አይነት ምርጫ ተጨማሪ ነው 10 ቢሊዮን ብር። የ10 ቢሊዮን ብር ምናልባት አሁን ኢትዮጵያ ካለው የገንዘብ መዳከም ጋር ተያይዞ ትንሽ ዋጋው ሊቀንስ ይችላል፣ ግን የብዙ ሰዎችን ህይወት ይቀይራል። ለማንኛውም ስለ ምርጫው ምንድነው ማለት የሚቻለው አቶ አብዩ? እሺ እንግዲህ ዶክተር ሚልኬሳ ጥሩ አድርጎ ገልጾታል ዝርዝሩን እና እሱን ያለውን አልደግም ከጊዜም አንፃር። ግን አንድ ነገር አሁን መጨረሻ ላይ ያነሳው ጥያቄ መሳይ፣ ለምንድነው ምርጫ የሚፈልገው ይሄ መንግስት? ዝም ብሎ በጉልበት በጦርነት መቀጠል አይችልም ነበር ወይ ላልከው ምናልባት መልስ ሊሆን የሚችል የሚመስለኝ ይሄ መንግስት እንግዲህ የሚከተላቸው አውታር የሆኑ ፖሊሲዎች አሉ፣ ያገዛዝ ዘይቤ የሚከተላቸው። እነዚህ ምንድናቸው? አንደኛ ማጭበርበር ነው። ምርጫውም ከዛ ጋር ሊገናኝ ይችላል። ማጭበርበር፣ መዋሸት፣ ግልጽ የሆነውን ነገር ለማታለል መሞከር። ቅድም ያነሳነው ደጋግመን አገሪቱ ምንም ሳታድግ ድህነት እየተስፋፋ በልጽጋለች፣ መጥቃለች፣ የትና ያደርሰናል፣ እናንተ አይታያችሁም እንጂ አወራችሁ ነው እንጂ አምራዊ ነው እድገቱ ማለት የመሳሰሉት ነገሮች እና አንዳንዴ ዝም ብሎ አንገቱን ቀብሮ አሸዋ ውስጥ የሚናገር ነው የሚመስለው። በቃ ህዝቡ ማያቅ ዝም ብሎ ደንቆሮ የሆነ በሷ አገላለጽ እሱ ብቻ የተማረ ያወቀ በጣም የመጠቀ በብዙ ነገር በሳይንስ በቴክኖሎጂ መቼም ብዙ ነገር ነው በቃ አውቃለሁ የሚለው እና እቺ ምርጫውም ራሱ ማጭበርበሪያ ነው። ማጭበርበሪያ ምንም አያፍርም ለማጭበርበር ይሄ መንግስት በነገራችን ላይ እና የሚያጭበረበሩ ማን ነው? ህዝቡ የሚጭበረበርለት ከሆነ አንድ ነገር ነው። ግን ህዝቡ የሚጭበረበርበት ወቅት እያለፈ ነው። አብዛኛው ህዝብ ይሄ ነገር የውሸት እንደሆነ ቅድም ዶክተር ሚልኬሳ ጥሩ አድርጎ እንዳቀረበው በግዴታ እንደሆነ የሚደረገው በደንብ ያውቃል። ምልክ ካርድ በግድ ውሰዱ እያልክ እያስገድድ አንድ ሰው ሄዶ ካርድ ሊቀበል ሲል በል እንግዲህ 5 ውሰድ፣ ቤተሰብ ስንት ናችሁ ውስጥ ያላችሁ ተብሎ 5-6 ውሰድ እየተባለ ተማሪዎችን አሰልፈው እየነዱ ልክ በጅራፍ እንደሚነዳ ፖሊስ ወስዶ በሉ ካርድ አውጡ የሚባልበት። ቅድም ዶክተር ሚልኬሳ እንዳለው ጦር ካምፕ ውስጥ በሙሉ ካርድ እንደገና ሰብስበው ወረጃውን አስረው ለማምጣት እየተዘጋጁ ያሉበት ማን ነገር ነው የምትሰማው። አንዳንዱ አስቂኝ ነው፣ አንዳንዱ በጣም የሚያሳዝን የሚያሳፍር ነው። እና ይሄ ምርጫ አይደለም። እኔ ሁልጊዜ ከራሴ ጋር የምታገለው ምን ቢባል ይሻላል? ምርጫ ማለት ራሱ ክብር መስጠት። ምናልባት አንዳንዴ ምን እንዲያው የሚታይ ምናልባት ቅርጫ ቢባል ይሻል ይሆን? ዝም ብሎ ይሄ ዴሞክራሲን እንደ በሬ አርዶ ምናምን ይሄ ቅርጫ የሚከፋፈልበት ለራሱ ሰዎች የሚያከፋፍልበት ከምርጫ ይልቅ ለህዝቡ በሚገባው አንድ ቃል አንድ ቋንቋ ቢነገር እንዴት ጥሩ በሆነ ነበር ላለው የፖለቲካ ፓርቲ የሚባሉት አንድ ነገር ቢያወጡለት እንጂ ይሄ ምርጫ አይደለም። በምንም አይነት መለኪያ ለዲሞክራሲ ምንም ቅርበት የሌለው ነገር ነው። ይሄ ሌብነት፣ ማጭበርበር፣
የዱርዬ ስራ ነው አሁን የሚሰራው ያለ እና ያሳዝናል በጣም። እኔ እንዲያውም የፖለቲካ ፓርቲዎች በውስጣቸው ልዩነት ባይኖርና ይሄን ነገር በቁርጠኝነት በኋላ ምናልባት መፍትሄው ላይ እንመጣበታለን ቢያጋልጡና ይሄ ምርጫ አይደለም አንደኛ ምርጫም እናድርግ እንኳን ቢባል ቅድም ዶክተር ሙልኬሳ እንዳለው 97 አይነት እንኳን እናድርግ ቢባል ከነጉድለቱ አይቻልም። በምንም መንገድ አስቻይ የሚባል ሁኔታ የለም። ነው አንደኛ በሙሉ የፖለቲካ መሪዎችን አስረዋል። ጋዜጠኞችን በሙሉ እስር ቤት ከፍሎ ይዘዋል። ሰብአዊ መብት ተሟጋቾች በሙሉ የመናገር የመሰብሰብ የሚባል መብት የለም። በምርጫ ጊዜ መወያየት አለብህ፣ ህዝቡን ማነጋገር አለብህ። እሱ ሁሉ አይፈቀድም። አሁን 10 ቀን ነው እንግዲህ የቀረው። እስካሁን ድረስ በደንብ ተሰብስበው እንኳን መወያየት እንኳን ሰላማዊ ሰልፍ ማድረግ እንኳን አልቻሉም። እና ዝም ብሎ ለማስመሰል ምናምን አንድ 20-30 ሰው ሄዶ ሙዚቃ እያሰማ አሁን ደግሞ እንደ አፍላ እንደ ፋሽን የቴዲን ዘፈን ደግሞ ትንሽ ጨረፍታ ይሰጣቸዋል። እሱን እያዘፈኑ በቃ አዲስ አበባ ቢል እነ ብርሃኑ ሁሉ ምናምን የሚደንሱበት አይነት ነገር በጣም ያሳፍራል። በጣም ግን ህዝቡ ያውቃል የሁሉ ሌብነት ማጭበርበር እንደሆነ ያውቃል። በደንብ ከኑሮ ያየዋል። ለህዝቡ አሁን ምርጫ የሚለውም ራሱ ትርጉም አይሰጠውም። መኖር አልቻለም። የኑሮ ውድነት አስከፊ የሆነ የኑሮ ውድነት በረሃብ ልጆቹም ራሱም እየተቆላ ባለበት ምርጫ የሚለው ነገር ለህዝቡ ምን ትርጉምም የለው እንደው ቢኖርም እንኳን። ስለዚህ ይሄ ምርጫ የሚባለው ነገር ዝም ብሎ ፎሽ የሆነ የወደቀ አገሪቱንም የሚያሳፍር በነገራችን ላይ አብሽር ሰምታችሁ ሊሆን ይችላል የውጭ እንትኖች ለምሳሌ የአውሮፓ ህብረት ብዙ ጊዜ ያግዙ ነበር ይሄን የምርጫ እንትን ይባል። አሁን እንደሰማሁት ከሆነ እነሱ 5 ሳንቲም እንኳን ሊሰጡት አልፈለጉም። ምክንያቱም ሌብነት እንደሆነ ያውቃሉ። ጭራሽ እንዲያውም አትሂዱ መዘዋወር አይቻልም ከአዲስ አበባ ውጭ መሄድ እንኳን አይቻልም ያሉበት ሁኔታ ነው። እነሱ አይቻልም እያሉ መዘዋወር አይቻልም እያሉ ያሰጋል እየተባለ እንዴት አድርጎ ነው ምርጫ እንግዲህ 3 እንግዲህ አማራ ክልል የትግራይ ኦሮሚያም በብዛት እንግዲህ ምንም እንትን የሌለበት ዛሬ እንዲያውም ሳዳምጥ እነዚህ ተቃዋሚ የሚባሉ ፓርቲዎች ብዙዎቹ ተወዳዳሪዎቻቸው ፈጽሞ እንዳይሞክሩት እየተባሉ ነው ያስገድዱ ያስወጧቸው በተለይ ወደ ደቡብ አካባቢ ኢቭን በዛ እንኳን ትንሽ ሻል ይባላል የሚባለው የአማራ ክልልና የትግራይ ታውቁት ነው ምንም ነገር የለም። ኦሮሚያም አይ ቲንክ በከፊል የተወሰነ ቦታ ካልሆነ በስተቀር ምንም ነገር የለም። እንግዲህ የት ነው ምርጫ የሚካሄደው? እንዴው ይሄ ስሙላ ምርጫ እንኳን የሚካሄደው? ከዛ በላይ ይሄ መንግስት በድሮን እየጨፈጨፈ ህዝቡን ራሱ እኮ በተለይ ከኛ በበለጠ አርሶ አደሩ አሁን ሰምታችሁ እንደሆነ አማራ ክልል ሲናገሩ እና በደንብ አድርገው ይገልጹታል። እነሱ እንዴት እየጨፈጨፈን ትምህርት ቤት በሙሉ እያዋደመብን እናቶቻችን ልጆቻችን እየጨረሰ ዞሮ ደግሞ አያፍርም ደግሞ መጥቶ እንደገና ምረጡ ይላል። ምንድነው የምንመርጠው? እና ቀጥቀጠን 5 ዓመት ለማለት ነው የምንመርጠው ይላል። ህዝቡ ራሱ በደንብ ይገልጸዋል ራሱ። እና እንደዚህ አይነት ሁኔታ ነው የከተማውን እንግዲህ የምታዩት ነው። እኔ አንዳንዱን በየቀኑ የምንሰማው ዜና አሁን በቅርቡ የሰማሁት የሾፌሮች ሰምታችሁ ሊሆን ይችላል ስንቶቹ እንዳለቁ ምናምን በእንትናቸው ላይ ሲያወጡ ዛሬ እንዲያውም የሰማሁት አይ ቲንክ ከነመት ሾው ነው መሰለኝ ምናልባት መሳይም ታውቂ ይሆናል የኢትዮጵያ ቴሌቪዥን ሰራተኞች ህግ ያለ መስሏቸው እንደው ድንገት ቢሰሙን ብለው ጽሁፍ ጽፈው ሄደው ለአለቃቸው ደሞዝ አልበቃንም ራበን ምንም እናደርግ አንችልምና እስኪ ባካችሁን አንድ ነገር አድርጉ ብለው ይሄዳሉ አለቃቸው ማኔጀሩ ጋር። አይ በሙሉ ልነግራችሁ አልችልም እንግዲህ ምንድነው መረጡና ሁልጊዜ የሚያደርጉት ነው በነገራችን ላይ የተወሰኑ ሰዎችን ላኩ ብሎ ሲል በኋላ ሲሄዱ 1-3-4 ሰዎች መስል ቢሮውን ዘግቶ አስፈራርቶ ልክ ነው ማስገባችሁ ከዚች ዞር ትሉና እገላችኋለሁ ምናምን ብሎ ተመልሳችሁ እንደገና እንዳትመጡ ብሎ እንዲያም በኋላ አሰሯቸው መሰለኝ። ሌሎችንም እንደዚያው ማስጠንቀቂያ ሰጥቷቸው። እንደዚህ አይነት ስርዓት ነው እንግዲህ ያለ። የራሱን የወታደሮችን እንግዲህ ተመልከቱ። የወታደሮችን የቆሰሉ አንድ እግራቸውን ያጡ ስንት እንትን ያሉ ሰላማዊ ሰልፍ በሚወጡበት ጊዜ ምንድነው ያደረጓቸው? አድብተው ቆይተው መሪ የሚባሉትን ለቃቅመው በሙሉ አዋሽ አርባ ላኳቸው። ከእንግዲህ ወዲያ ሰልፍ የሚባል ነገር ታነሱና ምናምን ብለው የራስ እንግዲህ የሚሞቱት የሚል ወታደሮች ነው። ስንት ግፍ ይሄ እንደዚህ እያደረገ ድህነትን ሁሉ የሚያስፋፋ ምንም አይነት ርህራሄ የሌለው መንግስት ነው። እና እንዴት ብሎ ነው ማነው እንደው ህሊናው እንትን ብሎት ሄዶ ከዚህ ከሙሰኞቹ ከሌቦቹ ከዘራፊዎቹ የእሱ አጃቢዎች በስተቀር ማነው በቅን ልቦናው ሄዶ እሱን የሚመርጥ? ኦፍኮርስ የሚያታልሏቸው አሉ። በሴፍትነት ምግብ የሚቀበሉትን አዳነች አበቤ እንደ ሚሊሻዎች ምናምን እያለች የምታሰለጥናቸው አሉ። እናቶችን ምናምን ሁሉ እህል እንድታገኙ ምናምን እየተባሉ እነሱ ምንም ምርጫ ያላቸውም ስማቸውን ጽፈው ፈርመው ቦክስ ላይ ያስገባኑ ይላሉ። እንግዲህ እንደዚህ አይነት መንግስት ውስጥ ነው ያለን፣ እንደዚህ አይነት ስርዓት ውስጥ ነው ያለን። በጣም ያሳፍራል። እኔ መቼም በኢትዮጵያ ታሪክ ውስጥ ይሄ በኋላ ምን ተብሎ እንደሚጻፍ ምን አንዳንዴ ግራ ይገባኛል። እና ያለቀ ነው እንደ አሸንፋለሁ ብሎ
በደንብ የሚያደርገው ነገር ነው። ግን ምናልባት የውጭ እንትኖችን አታልላለሁ ብሎ እንደሆነ እነሱም በሙሉ ዲፕሎማቶችም ሁሉም ያውቃሉ እንደዚህ ውሸት ከኛ በለጥ እንዲያውም እነሱ መረጃ አላቸው። ግን ለምንድን ነው እንደዚህ የሚያደርገው? ቲያትር ነው። በቃ አሳዛኝ ቲያትር ነው የሚሰራ ያለው በኢትዮጵያ ታሪክ ውስጥ እና እንደዛ ነው ያለው ባጭሩ። መሳይ ነው የሚታየኝ እሱ ነው። አይ ቲንክ መፍትሄው ምንድን ነው የሚለውን እንግዲህ እንመጣበታለን። እንግዲህ አቶ አብዩም ዶክተር ሚልኬሳም አሁን ስለ ምርጫው አነሳን። በጣም አስገራሚ ነገር ነው። ምርጫውን በተመለከተ ብዙ ነገር ማለት ይቻላል። ብዙ ከየክልሉ የሚመጡትን መረጃዎች ከየቦታው የምንሰማቸው ነገሮች የበለጠ ምርጫው ምን አይነት እንደሆነ ቀደም ሲል አቶ አብዩ እንዳልከው ምን አይነት ስም እንስጠው የሚል ነው ቸግሮናል። ምርጫ ብሎ ለመጥራት በራሱ እጅግ አስቸጋሪ የሆነ ቅርጫ የሚለውም በተወሰነ ደረጃ ሊገልጸው ቢችል እንኳን የሚበቃ አይደለም። ከዛም የከፋ ነገር ነው እየሆነ ያለውና ምን መደረግ አለበት ነው። ዶክተር ሚልኬሳ ምን ይደረግ? እዚህ ሁኔታ ላይ ነው ያለ ነው። እንግዲህ ነዳጅ ጨመረ ብሎ የኬንያ ህዝብ በዚህ መልኩ መንግስት አንቀጥቅጥ ሰልፍ አደረገ። ሰው እየሞተበትም ቢሆን አሁንም በተቃውሞ ቀጥሏል። ኢትዮጵያ ምናልባት የህዝብ ብሶት የህዝብ መከራ እንደ ኤክስፖርት የሚደረግ ቢሆን ለብዙ ሀገራት ታከፋፍላለች። ኢትዮጵያ ያለው የመከራ ብዛት ያለው የችግር ብዛት ያለው የቀውስ ብዛት ያም ሆኖ በጣም እጅግ የሚያስቆጨውና የሚያበሳጨው እነሱ ጥጋቡን አልቻሉትም። ህዝቡ ራቡን ሲችል ወጥተው የሚናገሩት ደግሞ የበለጠ ህዝቡን ከፍተኛ መቅሰል ውስጥ እየከተቱት ነው ያለው። ህዝቡ እየተናደደ ነው። ቢያንስ በዝምታችሁ እንኳን ተባበሩን፣ እየገደላችሁን መታችሁ አትሳለቁብን ነው። አብይና የሱ ባለስልጣናት አሁን የተያያዙት ይበድላሉ፣ ሰውን ያበሻቅጣሉ። መጥተው ደግሞ በአደባባይ ምን ይደረግ? ዶክተር ሚልኬሳ ከዚህ ተነስተ እንደው በአጫጭሩ መፍትሄ የእናንተም ዘመቻ የንቅናቄው ዘመቻ ህዝባዊ ቢተኝነት ነው፣ ሰላማዊ ህዝባዊ ቢተኝነት። በዚህ ወቅት ላይ ሰው ምን ማድረግ አለበት? አንደኛ የሆነች አንድ ነገር ስለ ምርጫ ላይ መጨመር አለብኝ። አንደኛው ይህንን ምርጫ አብይ ለምንድን ነው የሚያካሄደው? ኦልሬዲ አሸንፏል። ምንም ከስልጣን እንደማይወርድ ይታወቃል። ለምንድን ነው እቺ ምርጫ ደግሞ የሚያካሄደው? እንደው የታወቀ ስለሆነ ለምለው ጥያቄ አብይ ያለመው ምንድን ነው? በአገር ደረጃ እና በዓለም ደረጃ መልእክት ማስተላለፍ ፈልጓል አብይ። ያ መልእክት ምንድን ነው? ኢትዮጵያ ጦርነት ውስጥ ነች፣ ሰላም የለም። በትግራይ ክልል፣ በአማራ ክልል፣ በኦሮሚያ ክልል ሰላም የለም የሚል በዓለም ደረጃ ኦሬዲ ሁሉም ወስዷል ይሄንን። ስለዚህ አብይ ጭንቀት ውስጥ ገብቷል። ጦርነት ነው ኢትዮጵያ ውስጥ የሚካሄደው። እየተካሄደ ያለው ሲቪል ወሩ ኦሬዲ የታወቀ ነገር ሆኗል። ስለዚህ ይሄንን ዲስፕሩቭ ማድረግ ይፈልጋል አብይ። እንዴት ዲስፕሩቭ ያደርጋል አብይ? የውሸት ምርጫ በማካሄድ ነው። ይሄ ስልጣን ምናምን አይደለም። ምርጫው ለስልጣን አይደለም። ዝም ብሎ አንዳንድ ፓርቲዎች ቅድም ሙዚቃ የከፈቱ ቅድም የተባለው የውሸት ነው። ሙሉ በሙሉ ለስልጣን አይደለም። ይሄንን አብይ የሚፈልገው ምርጫውን ለስልጣኑ አይደለም። ስልጣኑ የታወቀ ነው። ኦሬዲ ስልጣን አለው። እሱ ከስልጣን አይወርድም። ስልጣኑን የሚጠብቀው በጠመንጃ እንደሆነ አብይም ያውቃል፣ ኢትዮጵያውያንም ያውቃሉ። ግን አብይ ለምንድን ነው እቺ ምርጫን ፈልጎ ዲስፕሩቭ ለማድረግ የሚፈልገው ነገር አለ። ያ ምንድነው? ኢትዮጵያ ሰላም ነች፣ ይሄው ምርጫ አካሄድኩት ብሎ ስፒች ያደርጋል። ስፒቹን ይጽፋል። አሁን ሰሞኑን ኦሬዲ አሁን መልእክት ለማስተላለፍ ለዓለም አቀፍ ለአገር አቀፍ መልእክት ለማስተላለፍ ይፈልጋል። ይሄው ሽፍታም ሁለት ሽፍታዎች ኦሮሚያ ክልልና አማራ ክልል ውስጥ አለ። የኦሮሚያ ሸኔና የአማራ ክልል ሸኔ ብሎ የሚጠራ አብይ ምንም የሉም እኮ እና ምርጫ አካሄድኩት እኮ። ትግራይ ደግሞ ያው የሚታወቅ ህዋት ነው፣ እዛ አላካሄድኩም ምናምን ብሎ መልእክት ለማስተላለፍ ነው አብይ። ሰላም ነው፣ ይሄው ምርጫውን አካሄድኩኝ። ምንድነው የምትፈልጉት ከዚህ በላይ? መንግስት እኮ አለ፣ ምርጫ የሚያካሄድ መንግስት አለ። ስለዚህ እኔ ምርጫ አካሂጃለሁ፣ ስለዚህ ቅቡልነት አለኝ፣ የተመረጠ መንግስት ነው፣ ኤሌክትድ መንግስት ነኝ። ስለዚህ የምወስደው እርምጃ ህዝባዊ እርምጃ ይሆናል የሚለው መልእክት እቺን አብይ በፕሮፓጋንዳ ነው የሚገዛው። እንዳንሳሳት አብይ አንድ በጠመንጃ በሌላ ከጠመንጃ የማንስ
የማይተናነስ ፕሮፓጋንዳ ነው የሚገዛ አብይ። ለፕሮፓጋንዳ ነው ይሄ ሁሉ ምርጫ 10 ቢሊዮን ተጨማሪ ምናምን ተብሎ አሁን የሚጠራው ይሄ ሁሉ ለአንድ ቀን ፕሮፓጋንዳ፣ ለአንድ ቀን ስፒች፣ ለአንድ ቀን ድግስ እና ተመረጥኩኝ ብሎ ያችን ለመናገር ከዛ በኋላ የሚደረገው የተመረጠ መንግስት ተብሎ በቃ በየቀኑ እኛ ህዝባዊ መንግስት ነን። ለዛ ነው በቃ አጭር የሆነ ምርጫ የሚያካሂደው ስልጣን ሳይሆን ስለ ፓርላማ አይደለም፣ ስለ ሌላ ነገር አይደለም፣ እኛ የምናወራ ምርጫ አይደለም። እሱ ለማስተላለፍ የሚፈልገው ምንም አማራ ክልል ሰላም ነው፣ ኦሮሚያ ክልል ሰላም ነው፣ ከፈለጋችሁ የምርጫ አካሄድኩኝ ብሎ እቺን ፕሩፍ ዲስፕሩቭ ለማድረግ የሚያደርግ ነው። አሁን መፍትሄው ምንድነው ነው? መፍትሄው አንደኛ ትግል ነው። ምንም አማራጭ የለም። አሁን በዚህ ከቀጠለ አብይ ኢትዮጵያን እናጣለን። የኛው ይብሳል። ዩኤኢ የነካቸው ሀገር ሰላም አላገኙም። ሁሉም ሀገሮች የኛ ይብሳል። ኢትዮጵያውያን መረዳት ያለብን ላንስማማ እንችላለን ተወሰኑ ጉዳዮች ላይ፣ ግን የሚቀድመው ሀገር ሊኖረን ይገባል። ለመጣላትም ለመከራከርም የራስ ሀገር ያስፈልጋል እኮ። ስታጣስ ሁሉንም ነገር ታጣለ። ይሄን ያክል የሚያጣላን ነገር ደግሞ የለንም እንደ ኢትዮጵያ እንደ ሀገር የለም። ዝም ብሎ ሰው ቁጭ ብሎ ብነጋገር በቃ ያለቀ ጉዳይ ነው። እና ምንድነው አብይ ሀገራችንን አጥፍቶ ሊጠፋ ነው። ይሄ ሲሪየስ ነው። ዝም ብሎ አይደለም የምናወራ፣ አጥፍቶ ሊጠፋ ነው አብይ። አሁን ማህበራዊ መሰረት አለ ወይ አብይ? አንድ መንግስት ስልጣን ላይ የሚቆየው ማህበራዊ መሰረት ሊኖረው ይገባል። ለተወሰነ ጊዜ አጭበርብሮም ቢሆን ከኦሮሚያም ከአማራ ክልልም ከተለያየ ቦታ ድጋፍ ሲያገኝ ነበር አጭበርብሮ። አብይ በዚህ ሰዓት በማፊያ ቅድም የተባለው በማፊያ ብቻ ነው ድጋፍ ያለው። በማፊያ አትቆይም። አንድ መንግስት በማፊያ ብቻ አይቆይም። በተወሰነ ደረጃ የህዝብ ድጋፍ ካላገኘ አይቆይም። መዋቅሩ ይፈርሳል። አብይን የገጠመ ወይ ነው መዋቅሩ እየፈረሰ ነው። መከላከያ ሰራዊት ራሱ እየፈረሰ ነው። ለአብይ የሚዋጋ ሞራል ያለው ለኮዝ የሚዋጋ ሰራዊት የለም። በዛሬ ዕለት በአሁኑ ሰዓት ምንም የመንግስት መዋቅርም ራሱ ጥያቄ እያነሳ ነው። ቅድም ስለ መከላከያ ሰራዊት ለመብት ሰልፍ የወጡ አሁን በገፍ እየታሰሩ እየተደበደቡ መብታቸው እየተጣሰ ያለው እንግዲህ ለአብይ ብሎ አካላቸውን ያጡ የመከላከያ ሰራዊት ናቸው። እነሱም በገፍ አስሮ ማሰቃየት እንደው አስቡ። እና ምን ለማለት ነው? የአብይ አገዛዝ ማህበራዊ መሰረት ስለሌለው በማፊያ ብቻ ስለሚደገፍ የፈረሰ መንግስት ነው። ትንሽ መግፋት ያስፈልጋል። ትንሽ ፖስት አብይ ምን መሆን አለበት የሚለውንም መነጋገር ጀምረናል። ኢትዮጵያውያን አሁን እየተነጋገሩ ነው በየቦታ። እንደከዚህም በፊት እንደዚህ ወደዛ መጠላለፉ ብዙ አይታይም፣ የለም። አሁን ያ ለአብይ መርዶ ነው የሚሆነው። ሰው አጣልቶ ነው የሚኖረው። የጎንዮሽ ግጭት ነው የሚፈልገው አብይ። ያንን ኦሬዲ ያስቀራን መጥተናል። እና ኢትዮጵያውያን አሁን ምንድነው ማድረግ ያለባቸው? አሁን ቫምፓየሮች ናቸው ኢትዮጵያን የያዙት። ይሄ ማፊያ ቡድኖች በየቦታ እነኚህ ደግሞ የስልጣን መሰረት መሆን አይችሉም። ህዝብ ነው የስልጣን መሰረት መሆን የሚችለው። ወዴት ነው የሚያመራ ይሄ ለምለው ጥያቄ፣ አንደኛ ወደ እምቢተኝነት መሄድ ያስፈልጋል። ማን ነው ይሄንን የሚያደርገው? እንዴትስ ነው የሚሆነው? አሁን አብዛኛው ብዙ ጊዜ እምቢተኝነት ሲባል ሰላማዊ ሰልፍ ብቻ ይመስለናል። ማአት በመቶዎች የሚቆጠሩ ስታይሎች አሉ አንድን መንግስት ለመጣል ለማዳከም።
የምትከተለው መዓት ስትራቴጂዎች አሉ። ያው ትንሽ ነካ ማድረግ ነው የሚያስፈልገው እና ህዝብ ማድረግ ያለበት አለ። ቢያንስ ከዚህ መንግስት ጋር መነካከት አያስፈልግም። ቢያንስ መደገፍን ታቆማለህ። ባትቃወም ምንም ወጥተህ ባትቃወም እንኳን ዝም ማለት አለመደገፍ አንድ ስታይል አለ። ይሄ ነገር ማን ነው የሚያደርገው? በተለይ ደግሞ እንደዚህ የህዝባዊ እምቢተኝነት የሚሳካው በተለይ ደግሞ መዋቅር ውስጥ ያሉ በተለይ መከላከያ ሰራዊት ጸጥታ መዋቅር ውስጥ ዲፌክቶች ያስፈልጋሉ። ዲፌክት የሚያደርጉት የህዝብ ወገንተኝነት ያስፈልጋል። መከላከያውን እየተሰቃየ ነው በአብይ አገዛዝ። 8 ዓመት የተዋጋ መከላከያ አሟጦ እንትኑን ጨርሶ ጉልበቱ ኤቭሪቲንግ ተዳክሟል፣ ኤግዞስት አድርጓል። አሁን ከመከላከያ ሰራዊት በላይ ሰላም ይፈልግ የለም ኢትዮጵያ ውስጥ። በነገራችን ላይ ኢትዮጵያ ህዝብ ሰላም ብሎ ደክሞታል። ግን ደግሞ የመከላከያ ሰራዊት ውስጥም ያሉ ወንድሞቻችን አሉ በጉልበት ተይዞ ሄዶ እንዲሞቱ እንዲገሉ በአብይ ትዕዛዝ የሚሄዱ አሉ። እነሱም ደክሟቸዋል። ለምን? ለአብይ ለአንድ ግለሰብ ስልጣን ብሎ ነው ሄዶ ኦሮሚያ ክልል ውስጥ አማራ ክልል ውስጥ እየተማረኩ እየሞቱ ትግራይ ክልል ውስጥ ወደ 1 ሚሊዮን የሚሆን ህዝብ አለቀ እኮ በትግራይ ጦርነት ጊዜ። ማን ነው አባከና ያለው? እንደው ለቤተሰቦቹ እንኳን መርዶ ተነግሯል? ልጅሽ ሞቷል ተብሎ ለእናቶች ተነግሯል? አልተነገረም። ይሄ በታሪክ በኢትዮጵያ ታሪክ ታይቶም አይታወቅም። አሁን ይሄን ያክል የሰራዊት አባላት አልቆ መርዶ አይነገርም። የለም እንደዚህ። ዛሬ ደግሞ አካላቸውን ያጡ ወታደሮች ለመብታቸው ሲቆሙ ይታሰራሉ፣ ይታፈናሉ። ይህ ምንድነው የሚያሳየው? አሁን የምንሰማው መከላከያ ውስጥ ፍራስትሬሽን አለ። ስለዚህ ምንድነው እንቅስቃሴ ይጀመራል። እዛ ውስጥ መጀመርም አለበት። መከላከያ ውስጥ እንቅስቃሴ ያስፈልጋል። ወደ ህዝብ ጎራ መቀላቀል ያስፈልጋል። በዚህ ሰዓት መከላከያዎች ያንን መወሰን ከጀመሩ ስርዓቱ ውስጥ ስፕሊት እየፈጠረ ስርዓቱን እየበረበሩ ይሄዳሉ። መንግስት ሰራተኛው ብዙ መስራት ይችላል። አሁን እየተጎዳ ያለው አንዱ መንግስት ሰራተኛ ነው። ደሞዝ አይበቃው፣ ተከራይቶ መኖር አይችልም። ኑሮ ውድነቱ እነሱን ያቃጠለ ነው። ከዚህ መከራ መውጣት አለባቸው መንግስት ሰራተኞች። ስለዚህ ከከተማ ነዋሪዎች ጋር ይቀላቀላሉ፣ ግዴታ ነው የሚሆነው። ዶክተሮች፣ መምህራን ለማኝ ነው የሆኑት። ቅድም ብለናል። ምንድነው የሚያደርጉት? ይደራጃሉ። ተደራጅተው መብታቸውን ይጠይቃሉ። ፖሊስ ሁሉ ሰልፍ መውጣት ይፈልጋል። የፖሊስ ዲሲፕሊን አይፈቅድም እንጂ መከላከያ አሁን ገፍቶ ሰልፍ ወጥቶ አይደለ? የሚያሳየው ፍንጭ እየፈለጉ ነው። ወደ አብዮት ሊሆን ነው የሚያሳየው። ይሄ ሁሉ የከተማ ነዋሪ ገጠር አካባቢ ጦር ነው ያለ እስካሁን። አብይም የአብይ ስርዓትም ከተማ ላይ ነው የቀረው። ገጠር ቀበሌ ገበሬ ማህበር ወረዳዎችን አስተዳድርም አብይ። እሱን የሚያስተዳድሩት አማጺ ቡድን ነው፣ በአማራ ክልልም በኦሮሚያ በአብዛኛው ቦታ። ስለዚህ ከተማ ላይ ነው እንግዲህ አሁን ይሄ የህዝባዊ እምቢተኝነት እየመጣ ያለው። አሁን እያየን ያለ ነው። አሁን ዶክተሮችን እየለመኑ ነው። አሁን ዝም በሉ እቺን እየለወጥን ነው፣ ገንዘብ እንደዚህ አለ ምናምን እያሉ ከፋብሎ ደግሞ ምሉት የውሸት እኮ ነው የሚያደርጉት። አብይ መልስ አይሰጥም በፍጹም። ምንም አይነት
ምላሽ አታገኝም ከአብይ ምንድነው። ስለዚህ ስቴጆች አሉ። ነን ኮኦፕሬሽን ያስፈልጋል። በአደባባይ መናገር ጀምሯል ሰው። ስቴጆች አሉ። የህዝባዊ እምቢተኝነት አንዳንዱ ከፈለገው ወደ ሰልፍ የሚወጣ ቡድን ሊኖር ይችላል። ከዛ አልፎ ደግሞ የኢኮኖሚ ቦይኮቶች አሉ፣ ማህበራዊ ቦይኮቶች አሉ፣ የፖለቲካ ነን ኮኦፕሬሽኖች አሉ። ለምሳሌ እንደዚህ አይነት ምርጫ ቦይኮት ማድረግ ያስፈልጋል። ቦይኮት ማድረግ የግድ ነው። ለምን ሌጂቲመሲ እየሰጠ ነው። ውሸት እየሆነ እንደሆነ ያወቅ ምርጫው ላይ ከተሳተፍክ ግብረ አባር ሆነሃል። ለምሳሌ ፓርቲዎች ነገ እንደው ከኢትዮጵያ ህዝብ ጋር መቀጠል የሚፈልጉ ከሆኑ ፓርቲዎች ከዚህ መውጣት አለባቸው፣ ቦይኮት ማድረግ አለባቸው። የአብይን አገዛዝ ሌጂቲመሲ ለመስጠት የሚሄዱ ከሆነ ነገ ይጠየቃሉ። ይሄ ሆን ብሎ እንደዛ የሚያደርግ ህዝብም ይህንን ምርጫ ቦይኮት ማድረግ ያስፈልጋል። ወንጀለኞችን ደግሞ መከታተል ያስፈልጋል፣ ማጋለጥ ያስፈልጋል። በየቦታ ለምሳሌ ማፊያ ቡድኖችን ማጋለጥ በአደባባይ አሁን እየተጋለጠ ነው። ያ ሲቀጥል በራሱ የህዝብ አብዮት ይፈነዳል። ያ ደግሞ ያው ከውጭ አይደለም የሚመራው ከሀገር ውስጥ ነው የሚመራ። ባለቤቱ ሀገር ውስጥ ነው ያለ፣ ታጋዮችም ሀገር ውስጥ ነው ያሉት። እኛ እንግዲህ የነሱ ድምጽ መሆን ነው ከኛ የሚጠበቀው። እንደዚህ አርጉ ምናምን አንችልም፣ ስልጣናችንም አይደለም፣ ያንን ብቃትም የለንም። እኛ እነሱ የሚያደርጉትን ድምጽ ይሆን ለነሱ ማጨብጨብ ነው። ለሀገር ውስጥ ያሉ ታጋዮች ናቸው ይሄንን የሚያደርጉት። ከተማ ውስጥ የሚኖሩ መዋቅር ውስጥ ያሉ፣ የመንግስት መዋቅር ውስጥ ያሉ፣ ከመዋቅር ውስጥ ውጪ ያሉ የከተማ ነዋሪዎች አሉ፣ የገጠር ነዋሪዎች አሉ። ሁሉም አንድ ላይ ሆኖ ምንም በምንም አይነት ሳይለያይ ይሄ የህልውና ጉዳይ ነው፣ የአገር ጉዳይ ነው፣ እንደ ህዝብ የመቀጠል ጉዳይ ነው። አብይን ቶሎ በፍጥነት ሪሙቭ ካላደረግነው የሚመጣብን አስከፊ ነገር እኔ አንዳንዴ እንቅልፍ ሁሉ አይወስደኝም። ያንን ካሰብኩ አብይ የሚጠምባቸው የሚያስቀምጠው ቦምብ በየጊዜው የሚያደርገው የጎንዮሽ ጉዳይ አደገኛ ነው። ስለዚህ የግድ ለዳቦም ሲባል ለፍትህም ሲባል ለሰላም ሲባል ልክ እንደ ሰው እንኳን ሰው ሆነን ዜጋ ሆነን ለመቀጠል ህዝብ ሆነን ለመቀጠል የግድ መደራጀት ያለብን ይመስለኛል። ያ ደግሞ እየሆነ እየመጣ ነው፣ እያየው ነው። መሳይ በጣም ነው የማመሰግነው ዶክተር ሚልኬሳ። አቶ አብዩ በዚህ ጉዳይ ላይ ምን መደረግ አለበት በሚለው ላይ እንደው ትንሽ ሄድ ብለበት በአንተ ሐሳቦች ነው ውይይታችን የምናበቃው። ምን ይደረግ፣ ምን እናድርግ? ምርጫው 10 ቀን ነው የቀረው። ምርጫውን አትሳተፉ ህብረተሰቡን ማለት የሚቻልበት ጊዜ አልዘገየም ወይ የሚልም ጥያቄ ሊነሳ ይችላል። ግን ምን መደረግ አለበት የሚለው ላይ የተወሰነ ሐሳብ ብናገኝ በጣም ጥሩ። እንግዲህ ዶክተር ሚልኬሳ ጥሩ አድርጎ አቅርቦታል። በሱ ለመጨመር እኔ የሚታየኝ እንግዲህ ይሄ መንግስት ቅድም ስንለው እንደነበረው ከፋፍለ ግዛ በሚል የሚያምን መንግስት ነው። እንግዲህ ሌሎችን ባህሪዎችን በሙሉ ተናግረናል። ማጭበርበሩ፣ ጨካኝነቱ፣ ሁሉ ነገሮች ግን አንዱ ዋናው ግን መከፋፈሉ ነው እስካሁን ድረስ እንደዚህ እንዲገዛ ያደረገው። ይሄ መከፋፈሉ ደግሞ በሌላ ጊዜ ምናልባት እንወያይበታለን፣ በመዋቅር የተደገፈ ነው። በተቻለ መጠን ይሄ ማንነትና ወሰን በሚለው የኢትዮጵያን ማንነት አዳክሞ የጋራ ታሪክን የጋራ እሴትን በሙሉ አጥፍቶ ህዝቡ እንዳይገናኝ ነው በብሔር በቋንቋ በሌሎች አጥሮች እንዲከፋፈልና ጥርጣሬ እንዲገባው አድርጎ እንዳይነጋገር አድርጎ በክልልም በሁሉም ነገር ይሄ ስርዓቱ የፈጠረው ነው።
እና ያንን በሚገባ ነው ይሄ መሪው የሚጠቀምበት። ይሄ ብልጽግና መሪዎች በሙሉ ሁልጊዜ እንደምናውቀው ወለጋ በሚሄድበት ጊዜ ሰሜኖች መጥተው ሊወሩ ነው ይላል፣ ወይ አማሮች መጡ ይላል። እንደገና ደግሞ ወደ ላይ ሲመጣ ደግሞ እንደገና ከኦሮሞ ህዝብ ጋር እንዲጣላ አማራና ህዝብ እንደገና መነካካት ይፈልጋል። ወይንም ደግሞ በአውራጃና በጠቅላይ ግዛት በምናምን ያለበት ክልል እያለ ይገባባቸዋል። ይሄ ሁሉ አለ። ስለዚህ ይህን ሁሉ እንትን በተለይ ልንቋቋም የምንችለው በተለይም ቅድም ዶክተር ሚልኬሳ እንዳሉ ልሂቃኑ ከዚህ አጥር ከጠባብ አጥር መውጣት መቻል አለባቸው። የራሳቸውን ንቃተ ህሊና በደንብ መመርመር ይኖርባቸዋል ብዬ አምናለሁ። ምክንያቱም ሀገር ለማዳን ቅድም እንደተባለው ሀገራዊ ስሜት ያስፈልጋል። ከፍተኛ የሆነ የሀገር ፍቅር ስሜት ኢትዮጵያን ማዳን አለብን ካል ኢትዮጵያንም ደግሞ ሀገራችን ነች ብለን ቅድም ዶክተር ሚልኬሳ እንደጠቀሰው መውደድ አለብን፣ ማፍቀር አለብን፣ ማዳን አለብን ብለን መነጋገር አለብን። ልዩነቶች ይኖሩናል፣ ምንም ችግር የለውም። ግን በዚች አንዲት ግሩም ሀገር ውስጥ በጋራ በነፃነት በፍትህ በእኩልነት የምንኖርበትን ስርዓት በጋራ ለመገንባት መጀመሪያ ይህንን ሰው በላ የሆነ አረመኔ የሆነ ዘራፊ የሆነ የማፊያ ቡድን ማስወገድ መቻል አለብን። ይሄ እንግዲህ ለልሂቃኑ አንዱ ትልቁ መልእክት መሆን ያለበት ይመስለኝ እና ቅድም እንደተባለውም አሁን ንግግር ተጀምረዋል። ህብረት የሚል አለ፣ የሽግግር መንግስት የመሳሰሉት ውይይቶች እያካሄድ ነው። በትብብርም ይሄ ተጠናክሮ መቀጠል አለበት። ከዚህ ጋር አያይዞ በተለይም ደግሞ በትጥቅ ትግል ላይ የተሰማሩት ኃይሎች ፋኖም፣ ኦነግም፣ ህወሓትም ሌሎችም የኦጋዴን አካባቢ ያሉትም ቢሆን መነጋገር መቻል አለባቸው። ልዩነታቸውን እንዴት አድርገው ነው በጋራ ሊያጠቡ የሚችሉት? ሀገርን እንዴት አድርገን እናድን? ይችን ሀገር ካዳናት እኮ ሁሉም ብሔር፣ ሁሉም ሃይማኖት፣ ሁሉም ቋንቋ ተከብሮ በእኩልነት የሚኖርበት ስርዓት ሌላም ዓለም ውስጥ እንዳለው መፍጠር እንችላለን ብለው መተማመን መፍጠር አለባቸው። ይሄ በሰፊው መሰራት ያለበት ይመስለኛል። ያ ሳይሰራ ወደፊት መሄድ አይቻልም። የምርጫው በፊትም ሆነ በኋላ የግድ ይሄ አስፈላጊ ነው የሚሆነው። ሁለተኛ ህዝቡም ራሱ ኃላፊነት አለበት። ህዝቡ መታገል አለበት። ዝም ብሎ ቁጭ ብሎ ብቻ ሌላው ታግሎ እንዲያመጣለት ወይ በጸሎት ወይ በተስፋ በምን ብቻ የሚሆን ነገር አይደለም። አሁን ያለው ይሄ አገዛዝ በጣም አረመኔ የሆነ ለህዝብም ምንም ርህራሄ የሌለው የሚጨፈጭፍ ቅድም እንደተባለው በሙሉ እያፈነ የሚወስድ የሚገድል ገንዘብ የሚጠይቅ እናቶችን የሚደፍር ብዙ እንደው በዓለም ላይ ያለ የሚባል ግፍና ሲኦል የሰራ መንግስት ነው። ስለዚህ ይሄንን መንግስት ለመቋቋም ህዝቡም የራሱን ኃላፊነት መወጣት አለበት። ንቃተ ህሊናውን ማዳበር አለበት። አሁን እምቢ አልገዛም ግፍ በቃኝ። የኢትዮጵያ ህዝብ እኮ ትልቅ ታሪክ ያለው ህዝብ እኮ ነው። ከጣሊያን ጊዜ ጀምሮ በሌላውም ጊዜ ባለፉት 50 ዓመት አልተሳካለትም እንጂ የግፍ አገዛዝ በቃኝ እያለ ታግሎ እኮ ነው ብዙ ለውጥ ያመጣው። እንግዲህ የልሂቃኑ ችግር ወደ መሸጋገርም እንኳን ወደ ዲሞክራሲ ሽግግር ቢያቅተውም ይሄ ህዝብ አሁንም መንቀሳቀስ መቻል አለበት። ንቃተ ህሊናውን በደንብ ማዳበር ያስፈልጋል። እምቢ እንዲል ያስፈልጋል። በተለይም ደግሞ ወጣቱ ቅድም የኬንያን ምሳሌ አምጥተሃል መሳይ። ወጣቱ ምንድነው እቺ ሀገር ካልዳነች ካልተረፈች ወጣቱ ህይወት የለው፣ ትውልዱ ምንም ህይወት የለው። አሁን እንደምናየው ከሆነ ተምሮም የትም መድረስ አይችልም። አንደኛ ተምሮም ለመጨረስ ራሱ አስተማማኝ የለው። ይሄው ተማሪዎች ራሳቸው በአምቦም በየትም እንዳየነው፣ በባህር ዳር በሌሎች አካባቢ በጎንደርም እንዳየነው ምን በላው አጣን እያሉ ሁሉ እየወጡ እየተሰለፉ ነው። ግን ከዛ በላይ መሄድ አለባቸው። ከምግብ በላይ መሄድ አለባቸው። እኔ በመጣሁበት ትውልድ የነበረው አንዱ ትልቅ ሚና የነበረው የአገር ጉዳይ ያስባል። ከምግብ ከምን ውጭ በተለይ ሀገሪቱ ማደግ አለባት፣ ድህነት መጥፋት አለባት፣ ነፃነት፣ ፍትህና እኩልነት መምጣት አለበት ብሎ የሚያስብ ከኢትዮጵያም አልፎ ሄዶ ለአፍሪካ ለዓለም ጭቁኖች ሁሉ የሚታገል የነበረ ትውልድ ነው። ወደዛ ደረጃ ከፍ ማለት አለበት ወጣቱ በተለይ። ምክንያቱም ነገ እኖራለሁ ካለ በዚች ሀገር ይችን ሀገር መደላድል ፈጥሮ መስዋዕትነት ከፍሎም ቢሆን ነፃነት፣ ፍትህና እኩልነት ያለባት የምትመች ሀገር እንዴት ማምጣት አለብኝ ለሚለው በቁርጠኝነት መታገል አለበት። ሞት እኮ ሄዶም በባህር ውስጥ ስጥሙም እኮ ይሞታል። አሁን ሳውዲ አረቢያ የምትሰሙት ነው። ወደ 65 ከዛ በላይ ሊገደሉ ነው ተብሎ አሁን ስንት ላይታች እየተባለ ነው። በባህር በመርከብ የሚሰጥሙት ሳውዝ አፍሪካ፣ ደቡብ አፍሪካ የምትሰሙት ነው። እንግዲህ ይሄ ወጣት እዛም ሄዶ መሞት ከሆነ መንገላታት ከሆነ የባርነት ኑሮ ከሆነ አገር እንደሌለው እንደዛ ሁሉም ሄዱ ውጣ እየተባለ እንደሌላ እንደ እንስሳ ምናምን የሚረገም ከሆነ ለምን አገሩ አይታገልም? በተለይም ደግሞ የዩኒቨርሲቲ ተማሪዎች አሁን ወደ 40-50 የሚሆኑ የዩኒቨርሲቲ ተማሪዎች ያሉበት አመቺ ሁኔታ አለ። በራሳቸው በካምፓስ መነጋገር ይችላሉ። ይሄን የቋንቋ ወይንም የምን ልዩነት ጥርጣሬን አጥፍተው ለነሱ አመቺ ነው ለመነጋገር። ያንን የሀፍረትና የፍርሃት እንትን ቆርጠው መነሳት መቻል አለባቸው። ሰላማዊ ሰልፍ ሊወጡ ይችላሉ። ተሰብስበው ቢያንስ ካምፓስ ውስጥ ስለ ሀገር ጉዳይ መነጋገር ይችላሉ። መጀመር አለባቸው። ይሄ ከዚህ ወዲያ ምን ሊሆን ይችላል? እንግዲህ
እንደዚህ እየተቀጠቀጠ በጠራራ ፀሐይ እየተገደለ ገና ይሄ መንግስት ደግሞ ይብሳል። ገና ሰውየው እኮ ተናግሯል። ከቀይ ሽብርም 10 እጅ የባሰ እልቂት ልናመጣ እንችላለን ብሎ በግልጽ ተናግሯል። አሁን የጀመሩት ነው። በሽሮ ሜዳ እንዳያችሁት፣ በሌሎችም በኦሮሚያ በሌሎችም አካባቢ ያ ከመምጣቱ በፊት ወጣቱ በተለይ ኃላፊነት አለበት። የሀገር ፍቅር ስሜት አሳድሮ ልዩነቱን ትቶ ለመታገል መነሳት አለበት ያምናለሁ። ከዛ የፖለቲካ ፓርቲዎች ዝም ብለው ግራ ቀኝ ምናምን ወለም ዘለም ማለት የለባቸውም። እያወቁት ይሄ ነገር ማጭበርበር እንደሆነ ብዙ ነገር እየታየ እሱን ለማጀብ ሄደው እንደገና ምርጫው ተሳተፍን ማለት ቅድም ዶክተር ሚልኬሳም እንዳለው ለሱ በተለይ በጣም አመቺ ነው የሚሆንለት። ይሄው ተቃዋሚ ኃይሎችም ተሳትፈዋል። በጦርነትም ጊዜ ዲሞክራሲያዊ የሆነ ምርጫ ነው ያካሄድ ነው። ቅድም በነገራችን ላይ ቅድም እንደተባጭ ማጭበርበር መቼም ለዚህ መንግስት ቁጥር እንደፈለገው ነው በቃ የሚፈጥረው። ሰምታችሁ ሊሆን ይችላል። አክቹአሊ መርማሪ ብለው አቋቁመው እንዴት ነው አስቻይ ሁኔታ አለው ተብሎ ያው የፓርቲዎች ሁሉ አባሎች አሉበት የሚባል ነው ሰምታችሁ ከሆነ እና ሄደው ተመልሰው ሪፖርት ሲያደርጉ የለም በአማራም ክልል በኦሮሚያም ክልል 97% አስቻይ ሁኔታ አለ ብሎ መጡ። አሁን በቅርቡ እኮ ነው። እንግዲህ ተመልከቱ እና ምንድን አይነት ሰው ነው ያለው ትላለህ። እንደዚህ አይነት ነገር ይሄ ሰውዬ አሁን ይችን ቁጥር ይዝና ነገር በደንብ ቅድም ዶክተር ሚልኬሳም እንዳለው በቃ ለአውሮፓ ዩኒየን፣ ለአሜሪካ፣ ለተባበሩት መንግስታት ለምናምን በቃ ይኸውላችሁ ሪፖርት አድርገን ነፃ የሆነ መርማሪ እንትን ሁሉ ኮሚቴ አቋቁመን 97 አስቻይ ሁኔታ ነበረ አስመረጥኩ ይላል እና ካርዶች ምናምን ሰብስቦ አስገብቶ ለዛ ነው የሚፈልገው። እና የፖለቲካ ፓርቲዎች ምንም ጊዜ ሳይገሉ ወለም ዘለም ሳይሉ በቁርጠኝነት መውጣት አለባቸው፣ ማቆም አለባቸው። ይሄንን መሳተፍ የሚለውን ነገር ሸረጎድ ማለት ምናምን እኔ ለምን እንደዚህ እንደሚሉም አይገባኝም። እስካሁን ታግለዋል። እሺ ጥሩ፣ ግን ከዛ የበለጠ መታገል የሚችሉበት መንገድ አለ። ማቋረጥ ማቆም አለባቸው። እኔ በግልጽ ይሄን አቋም መውሰድ ያለባቸው ብዬ ነው የማምነው። ከዛ ወታደሩ ቅድም ዶክተር ሚልኬሳም እንዳለው ወታደሩ አሁንም ቢሆን ይሄ ዝም ብሎ የትዕዛዝ የኮማንድ ማክበር ምናምን የሚለው ነገር ተፈጥሮ ነው እንጂ ወታደሩ በቅቶታል። ሞራሉ ወድቋል። በየጊዜው ይማረካል። አሁን በአማራ ክልልም በኦሮሚያም በሁሉም እንደምናየው ይሄ ወታደር በቃኝ አልዋጋም ማለት መቻል አለበት። ብረቱን እየጣለ ወደ ፋኖ መቀላቀል አለበት፣ ወደ ኦነግ መቀላቀል አለበት። ለምን ቢሞተው አሁን ለሀገርም አይደለም፣ ለድንበርም ለወሰንም አይደለም፣ ለነፃነትም አይደለም። የአብይን መንግስት ይህን የማፊያ ቡድን ለማቆም ነው። ጄኔራሎቹ ከብረዋል። ቅድም አይ ቲንክ እንዳነሳው ዶክተር ሚልኬሳም በወርቅ ንግድ በኮንትሮባንድ በምን ስንት ሀብት ፈጥረዋል። ለነሱ ነው የሚሞተው ያለ ይሄ ወታደር። ምስኪን እናቱንና ልጆቹን በሙሉ ወይንም ወንድምና እህቶች የሚረዳቸውን እየተወየደ በረሃ ውስጥ እየወደቀ አሞራ ይበላዋል ያለው እና ለመቅበር እስከሚያስቸግር ድረስ ነው የሚረግፈው በሙሉ ከደቡብ ከኦሮሚያ ከሆኑ የሚሄዱት ሁሉ። በአማራም ክልል የራሳቸውን ህዝብ የሚጨፈጭፉ አሉ። በስመ ሚሊሻ ወይንም አድማ በታኝ ምናምን እየተባሉ ገንዘብ ስለሚፈልጉ አሁን እንኳን ትንሽ ብዙዎቹ እየከዱ ነው። ግን በጣም የሚያሳዝን ሁኔታ ይህን መከላከያ የሚባል ጦር አማራ ክልል ውስጥ ስር ሰዶ እንዲቆይ ያደረጉት አሁን አንዱም እነሱ ናቸው። ይሄ መንግስት በገንዘብ ነው አንዱ ወይም በመከፋፈል ነው እንደዚህ አገሪቱን የሚያመሳት ያለው። ስለዚህ አዙሮ ማየት አለባቸው። በቃን ማለት አለባቸው። ልቂት ይበቃል። ወጣቱ አልቋል። በትግራይ አለቀ፣ በኦሮሚያ አለቀ፣ በአማራ አለቀ። ይሄ ምስኪን ወጣት፣ ይሄ ምስኪን ህዝብ፣ ስንት እናቶች ተደፈሩ። ስለዚህ ይሄን በሙሉ በደንብ መቀስቀስ ያስፈልጋል ብዬ ነው ማምነው። ከዛ የሃይማኖት የእምነት መሪዎችን እነሱ ራሳቸው አሁን ባለፈው አቡነ ማቲያስ ብፁዕ አቡነ ማቲያስ ጥሩ ነገር ነው የተናገሩት። ሰምታችሁ ሊሆን ይችላል። ጥሩ መልእክት ጀምረዋል። አሁን እነሱን እሳቸው እንዲደግፉ መሪያቸው ስለሆኑ ሰላም መሆን አለበት፣ ጦርነት መቆም አለበት የሚለውን በቁርጠኝነት በግልጽ መናገር እንዳለባቸው። ከዛ ግን ምዕመናኑ የሚባሉት እኮ ነው የሚገርመኝ። በየቤተክርስቲያኑ እንደምታዩት ማዕት ሺህ ምዕመናን እኮ ነው የሚሰበሰበው። በዛ በሚሰበሰቡበት ጊዜ እኮ መናገር ይችላሉ፣ መጮህ እኮ ይችላሉ። ባለፈው ትዝ ይላችኋል ወያኔዎች የነበሩ ጊዜ ድምጻችን ይሰማ የሚለው የእስላሞች ንቅናቄ እነሱ እንዴት አድርጎ ነበር ያሸበራቸው የነበረ የመለስን መንግስት። አሁን እኮ ማዕት ደጋፊ ምዕመናን አለ እና እስከሚገደል እስከሚጨፈጨፍ አንድ ሰው ዝም ብሎ እዛ ቤተ መንግስት ቁጭ ብሎ በቃ ገድሎ እያሳየ ወይም ጨፈጨፍ እያለ ስንቱን እያስፈራ ይኖራል። መጮህ መናገር ይችላሉ። እሱ ሁሉ አለ። ከዛ ደግሞ ድምጻቸውን ማጥፍተው ራሱ ብዙ ሊሰሯቸው የሚችሉ ነገሮች አሉ። ቅድም ዝርዝር እንደተባሉ ቤታቸው ቁጭ ማለት ይችላሉ። የመንግስት እንትኖችን መስሪያ ቤቶችን በሙሉ ሄደው ማገልገል ማቆም ይችላሉ። የትላልቅ ሀብታም የሚባሉ የመንግስት ደጋፊዎችን ሸቀጣ ሸቀጥ መግዛት ሊያቆሙ ይችላሉ። ከረሃቡ እንደሆን ረሃቡ ጊዜም ረሃብ አለ፣ ምንም ልዩነት የለውም። እና በስፖርት ቦታ በመሳሰሉት ነገሮች ሁሉ መንቀሳቀስ አሁን ጥሩ ተጀምሯል። አሁን መጮህ መናገር ጀምረዋል በድፍረት ብዙ ግፍ የደረሰባቸው ቪዲዮ እየቀዱ ያ ጩኸት እምቢ የሚለው ነገር
ግፉን በሙሉ የሚቃወሙት መቀጠል አለበት፣ አሁን ማደግ አለበት ወደ ከፍተኛ ደረጃ። እንደዚህ እያለ ነው ትግል የሚፈጠረው እና የሚቀጥሉትን ደግሞ በየጊዜው ይሄ እምቢተኝነቱ እንዴት መቋቋም አለበት የሚለውን መፍትሄውን እሱን አይ ቲንክ ወደፊት እንነጋገርበታለን። ይሄ ነው እኔ ባጭሩ ሀሳቤ። በጣም ነው ማመሰግናችሁ ሁለታችሁንም። ሰፊ ጊዜ ወስደን ነው የተነጋገርነው። እንዲህ አይነቱ መድረክ አሁንም ይቀጥላል። ሌሎች እናንተ ባልደረቦች በዚህ በህዝባዊ ሰላማዊ እምቢተኝነት ንቅናቄ ውስጥ አባል የሆኑ ሌሎች ኢትዮጵያውያንም መልእክት እንዲያስተላልፉ መድረኮችን እናዘጋጃለን። ዶክተር ሚልኬሳ ሚደጋ እንዲሁም አቶ አብዩ ብርሌ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። መልካም ምሽት። በጣም እናመሰግናለን ወንድም መሳይ። ዶክተር ሚልኬሳም እንኳን ተገናኘን። ታንኪዩ። ኦኬ። እኔም አመሰግናለሁ።